እሺ እንግዲህ ለእያንዳንዳቸው የማቀርባቸውን ጥያቄዎች ሁላችሁንም ተከታታይ አስታውሳለሁ። ግን በሁላችሁም ደግሞ ሪፍሌክት ብታደርጉበት ወይ ትንተና ብታቀርቡበት መፍትሄ ብትጠቁሙበት ብላቸውንም አጠቃላይ ነጥቦች እንደዚሁ አነሳለሁኝ። ኖቬምበር 4 2020 ላይ ጦርነት ከተጀመረ ይኸውና ድፍን 5 ዓመታት ቢቆጠሩም ያኔ የተጀመረው ጦርነት መቋጫ አላገኘም ብቻ ሳይሆን እንዲያውም በአዲስ መልክ ሊፈነዳ በእጅጉ ያሰጋበት ሳምንት ላይ ነን። አገዛዙም ጦርነት ለመጀመር ያስችሉኛል ያላቸውን የፕሮፓጋንዳ ዘመቻዎች በአዲስ መልክ እያካሄደ ነው። ከዚያ አልፎ ተርፎ እንዲያውም አሁን የምንሰማው በትግራይና አፋር ድንበር አካባቢ ግጭት ለመቀስቀሱ ጭምር እየተነገረ ያለ መሆኑን ነው። በአማራ ክልል ያለው ጦርነት በእጅጉ ተባብሶና ተስፋፍቶ ቀጥሏል። የኦሮሚያውም ጦርነት ሁኔታው ከዚህ የተለየ አይደለም። በሌሎች የኢትዮጵያ ክፍሎች ያሉት የኢኮኖሚ የጸጥታና የሌሎች ማህበራዊ ችግሮችም እንደዚሁ በየጊዜው የበለጠ እየተባባሱና እየከፉ መሄዳቸውን እናያለን። ከዛ በፊት የተጀመረው የኦሮሚያ ጦርነት እንደዚሁ ቀደም ሲል እንዳልኩት አሁን እየተካሄደ ነው። የአማራ ክልልም ጦርነት ከተለኮሰ 2 ዓመት አልፎታል። አሁን ላይ ደግሞ ሌላ አውዳሚ ጦርነት እንዳይጀመር በመስጋት ላይ እንገኛለን እና እንደው ሁላችሁም ሪፍሌክት ብታደርጉ ማስበው መጀመሪያ ላይ አሁን ላይ ሆናችሁ ይህንን ሁሉ ከግምት ስታስገቡ ቀደም ሲል ስጠቅሳቸው የቆየኋቸውን ፋክትስ ከግምት ስታስገቡ የሚታሰባችሁ ምንድን ነው? ያ ጦርነት በተጀመረ በ5 ዓመቱ በዛሬው ዕለት እንኳን ስለ ትግራይም ስለ አማራም ስለ ኦሮሚያም የምንሰማው ጦርነት ሊያገረሸ መሆኑ ወይ ጦርነት እየተካሄደ ስለመሆኑ፣ ስለተፈጸመ ጥቃት፣ ስለሞቱ ሰዎች፣ ስለተፈናቀሉ ሰዎች ነውና ምንድነው የሚፈጥርባችሁ ስሜት የሚለውን ከሚነሱት ጥያቄዎች ጋር አብራችሁ አንሱልን። ለእያንዳንዳችሁ ደግሞ ከልደቱ ጀምራለሁ። ልደቱና ይልቃል በተለይ በወቅቱ ጦርነቱን ተቃውማችሁ የህብረተሰብን አጠቃላይ እብደት እንደተጋፈጣችሁ ሰዎች ምን ይታወሳችኋል? ስለ ሀገሩ የገባችሁ አዲስ ነገር ምንድን ነው? ከዚህ ሁሉ በኋላም አሁንም ስለ ጦርነት በመጨነቅ ላይ መሆናችንስ ምን ትርጉም ይሰጣችኋል የሚለው ሰው ልደቱ ስትጀምር ጥቅሉን ጥያቄ ከመለስክ በኋላ አንተን ወደሚመለከተው ጥያቄ ማለፍ ትችላለህ። ኦፍ ኮርስ የተያያዙ ናቸው፣ ግን እንደው ለማስታወስ ብዬ ነው። ምንድነው ከዚህ ሁሉ በኋላ አሁንም የምናወራው ያንኑ የዛሬ 5 ዓመት ከነበረው ሁኔታ እንደውም በከፋ ሁኔታ ተገኝተን መሆኑ የሚሰጥህ ነገር ያኔ የነበረውንም ጦርነት ስትቃወሙ ገጥሟችሁ የነበረውንም ነገር ወደ ኋላ ማስታወስ አንዱ ሪፍሌክት ማድረግ የዚህ ዝግጅት ሐሳብ ነውና ነው። ጀምር ልደት። አመሰግናለሁ ቴዲ። ያው መቼስ የጠቅላይ ሚኒስትር አብይ አገዛዝ ከመጣ በኋላ አንዱ ያለማመደን ሞት ነው እና ምናልባት ከ6 ከ7 ዓመት በፊት ቢከሰቱ በጣም ሊያስደነግጡን ይችሉ የነበሩ ነገሮች አሁን የተለመዱ የቀን ተቀን ተግባራት ሆነዋል እና አሁን ሰሞኑን በዚህ በምስራቅ አርሲ ዜጎች በጣም አሰቃቂ በሆነ ሁኔታ እየተገደሉ ነው። አሁን ከብሔር ማንነትም አልፎ ሰዎች በሃይማኖት ማንነታቸው የኦርቶዶክስ ክርስቲያን በመሆናቸው እየተገደሉ ብቻ ሳይሆን በግፍ በጣም አሰቃቂ በሆነ ሁኔታ በግፍ እየተገደሉ ነው እና እንትን ሆኗል፣ በቃ የተለመደ ሆኗልና እንደው ሁልጊዜም ወደ ሚዲያ ስንመጣ አንዳንድ እንዲህ አይነት ክስተት ይኖራል እና አትሊስት ለሞቱት ለቤተሰቦቻቸው መጽናናትን መመኘት ያለብን ይመስለኛል። በዚህ አጋጣሚ ጮሆን ሁኔታውን ማስቆም እንኳን አልቻልንም። አሁን ጌታቸው ቅድም ሞትን ብንቀንስ ሞትን ብናስቀር ሲል እያሰብኩ ነበርና ይልቃልና እኔ ጦርነቱን የዛሬ 5 ዓመት ስንቃወም ተጽዕኖ መፍጠር እንችል ይሆን ወይ በሚል ተስፋ ነበር። አሁን ግን እውነቱን ለመናገር እንደዛም አይነት ተስፋ ያለ አይመስለኝም። በጣም አስቸጋሪ ነው። ዞሮ ዞሮ ወደ ጥያቄ ስገባ እኔ የሚሰማኝ ምንድነው ያው ደጋግመን በተለያየ አጋጣሚ ተናግረናል። የጠቅላይ ሚኒስትር አብይ በስልጣን ላይ እስካሉ ድረስ ኢትዮጵያ ውስጥ የሚፈጠር ሰላም የለም። አገሪቱ ከአንድ ቀውስ ወደ ሌላ ቀውስ መሸጋገር ብቻ ነው ጣፈንታዋ። ያም ደግሞ ሁልጊዜ የሚቀጥል እድል አይደለም። ሁልጊዜ ቀውሱ ዝም ብሎ መቀጠል አይችልም። አንድ ወቅት ላይ ቀውሱ ከእጃችን ወጥቶ መንግስት የለሽ ሁኔታ ውስጥ ልንገባ እንችላለን እና የለየለት የእርስ በርስ መጨፋጨፍ ውስጥ ልንገባ እንችላለን። ለዛም ነው እንደ ሀገርም እንደ ህዝብም የህልውና ጥያቄ ውስጥ ነን የምንለው እና እኔ አሁን ላይ ብቻ ሳይሆን ቀደም ሲልም የተረዳነው ነገር ነው። ይሄ ጠቅላይ ሚኒስትር በስልጣን ላይ እስካሉ ድረስ ያው መቼም ተስፋ ቆርጠን ዝም ማለት ስለሌለብን ነው እንጂ
ጦርነት ጊዜም ግጭት ነው የምንሸጋገረው። ምክንያቱም ያለ ጦርነት መኖር አልችልም፣ በስልጣን መቀጠል አልችልም ብለው የሚያስቡ ጠቅላይ ሚኒስትር ናቸው በስልጣን ላይ ያሉት እና ጦርነትን ዋና የአገዛዝ መሳሪያቸው አድርገው የሚጠቀሙ ናቸው። ጦርነት በአስገዳጅ ሁኔታ የሚመጣባቸው ሰው ሳይሆኑ ሆን ብለው የሚፈጥሩ ሰው ናቸው። ለዛ ነው አይደለም ቴዲ ደግመን ደጋግመን ይሄ ጠቅላይ ሚኒስትር ግጭት ጠማቂ ናቸው እያልን መናገር ከጀመርን ዓመታት ተቆጥረዋል እና በተጨባጭ በተግባርም እያየን ያለ ነው አሁን ይሄን ነው። እኔ እውነቱን ለመናገር አሁን የኢትዮጵያ መንግስት ነገ ነው ካሉት ታጣቂ ኃይሎች ጋር ሁሉ ተፈራረመ ቢባል እምነቱ የለኝም። ምክንያቱም በስልጣን ላይ ያሉት ጠቅላይ ሚኒስትርም ለስምምነት በፍጹም የሚታመኑ ሰው አይደለም። ታይቷል። እሳቸው ታምነው እሳቸው የገቡት ቃል እሳቸው የፈረሙት ፊርማ ተጠብቆ ይቀጥላል ተብሎ ሊታመን አይችልም። በድርድርም በስምምነትም ለምንም ነገር የማይገዙ ሰው መሆናቸውን ነው እያየን ያለ ነው እና ይሄ ይመስለኛል እኔ ይቺ ሀገር የወደፊት እድሏ መትረፍ ነው ወይስ መፍረስ ነው በሚለው ጥያቄ ዙሪያ እኔ በጣም በከፍተኛ ደረጃ የመፍረስ እድላችን በጣም ሰፊ ነው እንድል የሚያስገድደኝ ይሄ ሁኔታ። ስለዚህ ይቺ ሀገር ከዚህ አገዛዝ በተለይ ከዚህ ጠቅላይ ሚኒስትር ቁጥጥር ውጪ ካልወጣች በስተቀር እኔ የመዳን እድል አላት። እንኳንስ ጦርነትን አቁመን በሰላም የመኖር እንደ ህዝብና እንደ ሀገር በህልውና የመቀጠል እድል አለን የሚል እምነት የለኝም እና በተጨባጭ ታየው ይሄ ነው። እሺ መለሳለሁኝ እንዳልኩት ኢንተርጀክት ማድረግ ስለምትችሉ በደንብ እንነጋገራለን። እንደዚሁ ይልቃል አጠር ባለ ሁኔታ የተነሳው ጥቅል ጥያቄ እንዳለ ሆኖ ሪፍሌክት ማድረግ አንዱ ሐሳባችን ስለሆነ በጣም ከባድ የነበረ ይመስለኛል አይደል? በጊዜው ጦርነት ትክክል አይደለም፣ አገር ያጠፋል፣ ፍትሃዊ ከዚህ ውስጥ ፍትህ መፈለግ ከዚህ ውስጥ አገር የሚሰራበት ነገር ማግኘት አይቻልም ብሎ መናገር በወቅቱ የሚያሰቅልበት ጊዜ ነበርና አሁን ላይ ሆኖ ሲታይ የሚፈጥሩብህን ነገሮች እስቲ አውራኝ። በነገራችን ላይ አቶ ገዱ የቻለውን ያክል ከተካፈለ በኋላ በመሃል ላይ ሊለየን ይችላል፣ ግን በደንብ ሐሳቡን አስቀምጦ ተካፍሎ ስለሚሆን ብዙ ችግር አይኖርም። አስቀድሜ ለተከታታዮቻችን ማሳወቅ ስላለብኝ ነው። ይልቃል ቀጥል። ቴዲ እንዳልከው ነው እንግዲህ ሰው ኢትዮጵያ ውስጥ በተለይም በእኛ ሁኔታ እንደምታውቀው በግልጽ ስንናገር ሳይንቲፊክ ሶሳይቲ አይደለም ያለን። በአካዳሚው በትምህርቱ የተስፋፋበት ወይም ደግሞ ከስር ጀምሮ ጠንካራ ተቋማት ኑሮ በነዛ እሴቶች የዳበረ ሳይሆን ምናልባትም በሃይማኖትና በአገር መውደድ በተለያዩ ባህሎች ካልሆነ በስተቀር ማህበረሰቡ እንዲህ የጋራ የሆነ የሚቆምባቸው ነገሮች የሉትምና ጥቂት ኢሊቶች አገርን ወደ ፈለጉት አቅጣጫ የሚወስዱበትና ሞብ ሜንታሊቲ እና ግሩፕ ቲንክ በአገር ሊያጠፋ የሚችልበት ማህበረሰብ እንዳለን የታወቀ ነውና በዛ ጊዜ የነበረውም እና የታየውም እንደዛ ነው። በምንም አይነት በጥሞና ለማሰብ የነገሩን መዳረሻ ለማየት ምንም ጊዜ የሚሰጥ ነገር አልነበረም። የተለየ ሐሳብ ያለው ሁሉ ይወገር፣ ይጥፋ፣ እንደ ሀገር ካህዲ መደቡን እንደሸጠ ተደርጎ ልዩ አይነት ነገር ነው የነበረውና እንትኑ ከባድ ነው። ግን ደግሞ እንደምታውቀው ስትወስን ያንን ነገር የወሰንክበት ሁኔታ ለሀገር ይጠቅማል ወይ ለወገን ይጠቅማል ወይ ራሳቸው ጦርነቱንስ እንደዚህ በስሜት ለገቡበት ለራሳቸው እንደዛኛን ጠልተው ለገቡበት ሰዎችስ ይጠቅማል ወይ ብለን ስናስብ በልባችን ግልጽ የሆነና ማያሻማ መልስ አለን። ማንም ከዛ ጦርነት እንደማይጠቀም የሚፈልጉት ነገር ምን እንደሆነ እንደማያውቁና መጨረሻው ሉዝ ነው እንደሚያልቅ እናውቅ ነበር እና ያም ደግሞ ዋናው ነገር መነሻው ቴዲ ታስታውሱ ከሆነ ጦርነቱ ሊጀመር አካባቢ የነበረው ፕሮፓጋንዳ አዲስ አበባ ያለው የሚለው ህግ ሊያስከብር የተወሰነ ቡድን እንደዚህ የሚል ነው። እዛ ያለውም ትግራይ ማንበርከክ አይቻልም፣ እኛም መግፋት አይቻልም፣ ህገ መንግስት መከበር አለበት የሚሉ ቃላቶች ነበሩ የሚነገሩት በዛን ጊዜ ነበረው ማለት ነው። አሁን ግን ከ5 ዓመት በኋላ በሁሉም ሰው አፍ በሁሉም ሰው ፖለቲካ የምትሰማው ነገር ወይ ጄኖሳይድ ነው ወይ የሁሉን አደጋ የሚል ነው እና ነገሩ እንዴት እያደገ እየመጣና የጦርነቱ አድማስም ስርጸትና ክብደትም ነገሮቹ ከየት ወደ የት እየወዱና ያ ሰርክል የበለጠ እየሰፋ ጥፋቱ የበለጠ ጥልቅ እየሆነ ነገር ሁሉ ባዙሪት ውስጥ መኖራችን የታወቀ ነው እና ለዚህ ደግሞ ልደቱም እንደተናገረው በታሪክ አጋጣሚ አንድ ቁጥር ወንበር ላይ የተቀመጠው ሰው
ባህሪና ስነ ልቦና ለዚህ ነገር ደግሞ ዋነኛ የአዙሪቱ ያሽክርክሪቱ እንትኑኗል አናት ሆኗል ማለት ነውና እነዚህ ነገሮች ናቸው ዋና ነገሮች። ግን ለዚህ ሁሉ ነገር ምክንያቱ ጦርነቱ በምንም አይነት የሚሉትን ነገር አንዳንዶች ህገ መንግስት ይከበር ይላሉ፣ ሌሎቹ ደግሞ አዲስ ህገ መንግስት እንዲመጣ የነበረውን ያኛው ሊያጸናልን ነው ይላሉ። ሁለቱም ግን የማይሆን ነገር እንደነበረ እንናገር ነበር እኛ። የኦህዴዱ ግሩፕም ህገ መንግስቱን ከየበለጠ የሚወድ ነው፣ ያኛውም ህገ መንግስቱ ለምን እንደሚጠቅመው አያውቅም ጥሎ ከሄደ በኋላ የድርጅት የበላይነት ከሌለው። መጨረሻ ላይ ግን ከነገሩ በኋላ የሰውየውን ስልጣን ከማንበር ያለፈ ነገር ማንም ያው ብዙ ጦርነቱን ሲደግፍ የነበረው የአንድነት ኃይል የሚባለው አሁን ኦሮሞማ ወይም ምንድነው የአብይ ብልጽግና እንደዚህ ያደረገን እንደዚህ ያለ መልሶ ያለ ነውና ይሄንን አናላይዝ ማድረግ ቢችል የፖለቲካ ኃይል ምንድነው፣ የፖለቲካ ጉልበት ምንድነው፣ የኃይል ሚዛን ምንድነው፣ ሁሉን ነገርን ሰጥቼ ለአንድ ሰው ስታገል መጨረሻ ምን አገኛለሁ ምን ልጓማለኝ የሚለው ሁሉ አልታሰበም። ይሄው እንግዲህ የሆነ ሆኖ አሁን እንደውም ሁሉ ነገር በአንድ ሰው እጅ ሁሉ ገብቶ የሀገሪቷ ሙሉና ህዝቡም እንደው ለአንድ ሰው እጅ ላይ ወድቋል ማለት ነው። ቴዲ እሺ አመሰግናለሁ። አቶ ገዱ እንግዲህ ጠቅላላ የሁኔታ አሰስመንት ማንሳትህ እንደተጠበቀ ሆኖ አንተ ደግሞ ለየት ባለ ስፍራ ስለነበርክ ጦርነቱ በሚጀመርበት ወቅት ከዛ በኋላም ለተወሰነ ጊዜ ቆየኸው በብልጽግና በኩል ስለነበር አሁን ላይ በወቅቱ በአገዛዙ በኩል የነበረው ሁኔታ በቅርበት እንደምታውቅ ሰው ወደ ኋላ ስታስበው የሚያሳዝንህ የሚገርምህ ወይም ሪፍሌክት የምታደርግባቸው ነገሮች ምንድናቸው? አሁንም ከዛ እንደ አንድ የታሪክ መነሻ የትግራይን ጦርነት መጀመር አንስተናል። ግን እንዳልኩት ከዛ በፊትም ጦርነት ነበረ በተለያዩ ቦታዎች። የመጠንና የሚያካትተው ቆዳ ስፋት ወይም ኢንቮልቭ የሚያደርግበት የጦር መሳሪያ አይነት ሊያነጋግር ካልሆነ በስተቀር ከዛ በኋላም ይኸውና 5 ዓመታት በልዩ ልዩ ምዕራፍ የሆኑትን ነገሮች ተመልክተናል። የአማራ ጦርነት ክልል ጦርነት ተጀምሯል፣ ሌሎቹ አልቆሙም። አሁን ሌላ አዲስ ጦርነት ሊጀመር በጣም ጫፍና በሚያሰጋ ሁኔታ ላይ ነን። ምንድነው ወደ ኋላ ስታስብ የሚገርምህ የሚያሳዝንህ ወይም እንዲህ ባይሆን የምትለው ነገር? በጣም አመሰግናለሁ ቴድሮስ። እንግዲህ የጦርነቱን ሁኔታ ስናየው አሁን ያለውን ሁኔታ ከዛ ጊዜው በምናነጻጽርበት ጊዜ እንግዲህ ያ ጦርነት ያስከተለው ውድመት ከሞላ ጎደል ሚቹዋል ዲስትራክሽን ማለት ይቻላል የፈጠረው ሁኔታ የምናውቀው ነው። አሁንም የዛው አይነት ሁኔታ የዛው አይነት አትሞስፌር ማለት የሙቀት ደረጃው የተለያየ ቢሆንም አሁንም ጦርነትን ዋነኛ የችግር መፍቻ መንገድ አድርጎ የመመልከት ሁኔታ አለመቀየሩን ሳይ አንድ አባባል ነው ትዝ ያለኝ። ምንድነው ደምን ይጠራል የሚል አለ። ቅራኔን በሶሳይቲ ውስጥ ለመፍታት በጉልበት በኃይል ወይም በግድያ ጀመርከው እንደሆነ ያ ደም ያ ግድያ ሌላ ግድያን እየወለደ ተከታታይነት ያለው የማያቋርጥ የደም መመላለስ እየፈጠረ ይሄዳል የሚል አባባል አለ። የዛሬ 5 ዓመት የተጀመረው ጦርነት ኢትዮጵያ ውስጥ ጦርነትን በመሃል ከዛ በፊት የተወሰነ ዓመታት 20 ዓመትም ሊሆን ይችላል እንደዛ ጦርነት በተወሰነ ደረጃ ገግመን ከነበረበት ሁኔታ መልሰን የገባንበት ሁኔታ ውስጥ የከተተን በመሆኑ አሁን ያ ጦርነት ወደ ሌላ ጦርነት አዙሪት እያስገባን የአባባል ደምን ይጠራል የሚለው አባባል እውን እየሆነ ነው እየተመለከትኩት ያለሁት በእኛ ሀገር ሁኔታ። እንግዲህ እኔ በዛ በ2020 አካባቢ በፈረንጆቹ አቆጣጠር የነበረው ስሜት ሁሉ ነገር በሁለቱም ሳይድ በጦርነት እያንዳንዱ አካል የየራሱን አብላጫ እየተመለከተ ችግሩ በጦርነት መፍታት ከሁሉም የቀለለው መንገድ አድርጎ የመመልከት አባዜ ነበር በሁለቱም ሳይድ።
ነገር ግን የተፈታ ችግር የለም። ይልቁንስ እየተወሰበሰበ ምናልባትም ኢትዮጵያ የጦርነት ባህል ያላት ሀገር ናት ይባላል። ሁሉም ጦርነቶች ተደምረው በዚህ 5 ዓመት የጠፋውን ያህል ጥፋት ያስከተሉ አይመስለኝም። እጅግ አረንቋ ውስጥ እና አገሪቱን ከመኖር ወደ አለመኖር ሊቀይር የሚችል ቀውስ ውስጥ ነው የከተተን። ስንገባ እንደ ዋዛ ሁሉም የራሱን ስሜት እያዳመጠ መደማመጥ የሚባል ጠፍቶ የሄደበት ነው እና አሁንም እዛ ቦታ ላይ ቁመን በማግኘቴ በጣም አዝናለሁ። እዛም ተገቢው ትምህርት ሳይወሰድበት ነው የቀጠለው። ያ ሁሉ ጥፋት ተፈጽሞ ያ ሁሉ ውድመት ደርሶ ስንት አገሪቱን ወደፊት በማራመድ ረገድ ትልቅ ሚና ሊጫወት የሚችል የሰው ኃይል፣ ኢኮኖሚ እና ደግሞ በተቃራኒው ቢሰራ ኖሮ የሀገሪቱን የህዝብ ለህዝብ ግንኙነት እጅግ ሊያሳድግ የሚችል የነበረው አቅም በሙሉ ተበልቶ አሁን ለደረስንበት ደረጃ ደርሰናል። እንደገና ደግሞ የጥፋቱ ጥፋት ከዛም አለመማራችን ነው። እኔም አቶ ልደቱ እንዳለው አብይ አህመድ በስልጣን እስካለ ድረስ የጦርነት ምክንያቶች ለፕሮፓጋንዳ መነሻ የሚሆኑ ምክንያቶች ሊለያዩ ይችላል እንጂ ጦርነት አይቆምም። አብይ አህመድ በስልጣን እስካለ ድረስ አንፎርቹኔትሊ ኢትዮጵያ ብቻ ሳይሆን ጠቅላላ ቀጠናው ከቀውስ እንዳይወጣ የሚያደርጉ ሁለት መጥፎ እድሎች ገጥመውናል። በአንድ በኩል የውጭ ኃይሎች ያንን አካባቢ በተለይም ደግሞ ዩናይትድ አረብ ኤሚሬትስ ያንን አካባቢ ልዕለ ሀያል በአካባቢው በቀጠናው ሀያል ለመሆን ያለ ፍላጎት፣ ሁለተኛ ዘላለማዊ በስልጣን መኖር የሚፈልግ ኃይል ኢትዮጵያ ውስጥ መምጣት። እነዚህ ደግሞ ሁለቱም ከየራሳቸው አንስተው ጥምረት የፈጠሩበት እና ኢትዮጵያ ብቻ ሳይሆን ቀጠናውም በማያቋርጥ የቀውስ አዙሪት ውስጥ እንዲገባ የሚያደርግ ተጨባጭ ሁኔታ እንዲፈጠር አድርጎታል። ስለዚህ አሁን ኢትዮጵያ ውስጥ የዛሬ 5 ዓመት የነበረው ሁኔታ በሚያሳዝን መንገድ ብዙ ነገሮች ተጨምሮበት፣ መፈናቀል ተጨምሮበት፣ ሰዎች በሺዎች የሚቆጠሩ ከዛ ጦርነት በኋላ ስንት ሰዎች ናቸው ያለቁት? በመደዳ በጅምላ በብሔራቸው ወይ በሃይማኖታቸው ላይ ተመስርቶ በጦርነቱ በቀጥታ ከሞተው ህዝብ ውጭ እንኳን ያለቀውን ሲቪሊያን ብንመለከተው በጣም ብዙ ነው። ቅድም አቶ ልደቱ እንዳለው የሰሞኑን ብቻ ብንወስድ የተመሳሳይ ቀኖችም ይመስሉኛል። ያኔ ጥቅምት 24 ጦርነቱ ሊጀመር የመከላከያ ከወለጋ አካባቢ መከላከያ ሰራዊት ወደ ሰሜን ሲንቀሳቀስ ወደ ትግራይ በአንድ ቀን 200 ሰው አካባቢ የሞተበት ሁኔታ ነበር። በዚሁ ሳምንት አካባቢ ተመሳሳይ ይሄ የተጋጋለ ሁኔታ በተፈጠረበት ወቅት አሁን ደግሞ አርሲ ላይ እየተፈጸመ ያለው ግፍ ሰው መሆንን ሰዎች ይህንን ያደርጋሉ ብሎ ለመገመት አስቸጋሪ የሆኑ ሁኔታዎች እየተፈጸሙ፣ እነዚህ የጦርነት ትሩፋቶች ናቸው። መንግስት ሰላምን፣ አንድነትን፣ አብሮነትን፣ መተሳሰብን ሳይሆን ጦርነት በሚሰብክበት ጊዜ ቀጥተኛ በጦርነት የሚሰለፈው ብቻ ሳይሆን ከጦርነት ውጭ ያለው በሰላም ለመኖር የፈለገው ሰው የዚህ ሰለባ እንደሚሆን ግልጽ የሆኑ አሁን ላይቭ የሆነ ማሳያ ምስክሮች ናቸው እነዚህ ሁኔታዎችና ዙረን በ5 ዓመትም እዛው ሽክርክሪት ውስጥ በመገኘታችን ነው ማዝነው። ቴዎድሮስ እሺ፣ ጌታቸው እንግዲህ በወቅቱ የነበረውን ጊዜ በደንብ እናስታውሰዋለን። የነበርንበትን ሁኔታ እናወራም ስለነበርና ለአንተም ለእኔም የሆነ ሩድ አዌክኒንግ የነበረ ብዙ ነገር የነበረ ይመስለኛል። ወደኋላ ያለፉትን 5 ዓመታት ስታይ በወቅቱ ከነበረው ሁኔታ
አንጻር የተጋፈጥከው እውነት እንዴት ይመስል እንደነበር ያለፍክበት ማዕበል ምን ይመስል እንደነበር ብታነሳ እወዳለሁ ከአጠቃላይ ጥያቄው ጋር አብሮ ማለት ነው። ከዛ ኦፍ ኮርስ አብሮ ላለፉት 5 ዓመታት የሄድንበት አፕስ ኤንድ ዳውን በጣም ብዙ ፈርጅ ያለው ነው በየራሱ የምናወራው ነው። ግን ያን የነበረውን አሁን ካለው ጋር አስተሳስረስቲ ወደ ኋላ ሪፍሌክት አድርግ። መልካም ቴዲ፣ በጣም ቀላል የሚመስል ግን በጣም ከባድ ጥያቄ ነው። ለምን ከዛ አልወጣንም? ለኔ ደግሞ በግል ብዙ ማንነቴን፣ ህይወቴን፣ ስራዬን በሙሉ በቃ የቀየረ ነው ማለት ይቻላል። ያ ጦርነት አንዱ በጣም ይጨንቀኝ የነበረው በዛን ሰሞን ዛሬም እንደ አዲስ እያገረሸብኝ ያለው ለምን፣ እንዴት፣ ከየት ነው የመጣው ይሄ የሚል ነው እና ለመረዳት ብዙ ለማንበብ ሞክሬ ነበረ። የተመለሱልኝ የተወሰኑ ነገሮች አሉ። ግን ወደ ቃላቱ ራሱ ስንመጣ አሁን እዚህም ስናነሳ እንደ ጦርነት ነው የምናነሳው፣ እንደ ግጭት ነው የምናነሳው እና ይሄ ለነ አብይ አይነት ሰዎች ሌላ መደላድል የሚሰጥ ይመስለኛል። ይሄ ቃላት አጠቃቀማችን ራሱ እኔ እና ትግራይ ውስጥ የተፈጸመው ወንጀል ነው፣ ፍጹም ደረቅ ወንጀል ነው። እነዛ ወንጀሎች ደግሞ በስም የሚጠሩ ናቸው። የዘር ማጥፋት ወንጀል፣ በሰብአዊነት ላይ የተፈጸመ ወንጀል፣ ኤትኒክ ክሊንሲንግ እና የጦር ወንጀል። ይሄ ትግራይ ላይ በፌደራል መንግስት፣ በኤርትራ መንግስት እና በተባባሪዎቹ ማለት በኢትዮጵያ መንግስት ስል የአማራ፣ የአፋር እየተባለ የሚጠራው ኃይልም ያለበት ማለት ነው። በዛ ሰዓት ደግሞ ፋኖም ጭምር። ይሄ እንግዲህ በኤክሪ ላይ የኤክሪ ምርመራ ላይ በኋላ የተቋረጠው ማለት ነው። ዓለም አቀፍ የሰብአዊ ጥሰት መርማሪዎች ያስቀመጡት ነው። እንደምታወቀው እዛ ላይ ደግሞ ህወሓትም ወይም የትግራይ ኃይሎች ደግሞ በአማራና በአፋር ክልል የጦር ወንጀል ፈጽሟል ተብሎ እዛ ሰነድ ላይ ቀርቧል። ስለዚህ ወንጀል የተፈጸመበት ሂደት ነው፣ አሁንም ያልቆመ ማለት ነው። በኋላ ያው እንደሚታወቀው ቅድምም እንደተባለው ወደ አማራ ክልል ሄደ። አሁን በአማራ ህዝብ ላይ ደግሞ በድሮን በማስራብ በተለያየ በመዝጋት ወንጀል እየተፈጸመ ነው። በእነዚህ ቃላት ካልጠራናቸው ያው አብይም በፓርላማ ሰሞኑን ያለው ነበረ። እንዲያም እያነጻጸረ ወለጋ እኮ የተፈጸመው ይበልጣል ትግራይ ላይ ከፈጸም ነው። ልክ እንደሆነ በጀት መመደብ ነው፣ በጀት ማነጻጸር ነው ያደረገው ያቀረበው። ለዚህ ደግሞ የተመቻቸ ነገር ከቃላት ጀምሮ፣ ከቋንቋ ጀምሮ፣ ከተረክ ጀምሮ ያው አስተዋጽኦ እንዳናደርግ ብዬ ነው። አንድ ሁለተኛ እኔ ያው በጣም የቅርብ ጓደኞች ናቸው ጦርነቱን የመሩት። ልመና ተማጽኖ የላኩላቸው ነበሩ አብይን እንዲመክሩት ማለት ነው። ለፐብሊክ ሼር አድርጌዋለሁ። አሁን ለዳንኤል ክብረት ቴክስት ያደረኩለት ጦርነቱ የተጀመረ ጊዜ ልመና ማለት ነው። አንተ እኮ እንደዚህ ነህ፣ የገባህ ሰው ነህ፣ የሃይማኖት ሰው ነህ ብዬ አብይ እንዲመክረው። ያው ሌሎች ምን አሉኝ በኋላ፣ አይ ለአብይ ነበረ ቴክስት ማድረግ የነበረብህ ዳንኤልን እንዲመክረው ያሉኝ አሉ። ይሄ የሚያሳየን ምንድነው? እዚህ ጦርነት ላይ አሁን አብይ እንወቅሳለን፣ ልክ ነው። አብይ ገና ያው ገደል ይከተዋል ህዝቡን፣ ልክ ነው። ምናልባት 4 ኪሎ እስካልተነካ ድረስ በሙሉ ቢፈርስም ቢጠፋም አይገደውም። ይሄ በቃ የሚያስማማን ነገር ነው። ግን አብይን ያስቻለ ቀደም ብሎ የነበረ ተረክ ከቃላት ጀምሮ ከቅጽል ጀምሮ በሁሉም በኩል የነበረ ቢሆን በተለይ ትግራይ ላይ የሚገርም አሁን የሀጎስና ቶላ ተብሎ የሚቀርብ ተረክ ነበረ። ቀደም ብሎ በእነ እስክንድር ነጋ በመጽሔት ሳይቀር በጋዜጣ ሳይቀር ይጻፍ የነበረ ተረክ ነበረ። ይሄ መነጋገር ያለብን ለምንድን ነው? ዛሬም ትግራይ ላይ ላይሆን ይችላል፣ አማራ ክልል እየተፈጸመ ያለ አለ። ነገ ኦሮሞ ላይ የሚፈጸም ሊኖር ይችላል። ያው ማስቆም እንችላለን ብዬ አምናለሁ። አሁን እየተፈጸመ ያለ አለ ኦሮሚያ ውስጥ።
ሌሎችም ከተሞች ሌሎችም ቦታዎች እየተፈጸመ ያለ ነገር ነው። ስለዚህ እኔ ያስቻሉ ነገሮች ምንድን ናቸው? ለእኔ አሁን እሱ ነው የገባኝ። እንዲያም ኢትዮጵያ ምናልባት ወደኋላ 1500 ዓመት ምናምን ሄደን አንዳንዶች እነ ጌታቸው ኃይሌ በተወሰነ መልኩ እነ ፕሮፌሰር መስፍን ይሏቸው የነበሩ ነገሮች አሉ እና ወደ ስር ፈልገን ማግኘት ያለብን ነገር አለ። ዛሬም ሸፋፍነን ማለፍ የሌለብን ቅድም አሁን በሚዲያ ሳይቀር ማለት ነው አንዱ አይ ቲንክ በዛ ሰዓት የአማራ ክልል ፕሬዚደንት ነበረ። ይህ ህዝብ የአማራ ህዝብ ጠላት ነው፣ ይህ ህዝብ የኢትዮጵያ ህዝብ ጠላት ነው የሚል በሚዲያ በሚነገርበት ሰዓት አገር እኮ ሊንቀጠቀጥ ይገባል እኮ። እንዴት ህዝብ ጠላት ይባላል? በተለያዩ በኩል ለምሳሌ እኔ ቀደም ብሎ በህወሓት ኢህአዴግ ጊዜ ደግሞ በቅጽል ደረጃ ችግሩ የአማራ ገዢ ነው ብሎ አማራን እንደ ቅጽል መጠቀም እዚህ ውስጥ ያው አንድ ላይ መደመር ያለበት ብዬ ነው። የቃላት የቅጽል የተረክ ጥፋት ነው አሁን ያለንበትን ያዋለደው አብይን ወደዚህ ደረጃ ያመጣው ብዬ አምናለሁ። እሱን ነው የገባኝ። አቶ ገዱ በተለይ እዛ ውስጥ ስለነበርክ እኔ አንዱ በጣም ትዝ የሚለኝ ማለት ነው እና ምናልባት ሌላ ሚዲያ ላይ ተናግረው ከሆነ አላውቅም፣ ግን እንዲያው ለዚሁ ለውይይታችን እንዲጠቅም በዛ ሰዓት ፕሮፓጋንዳው ተረኩ የነበረው አሁን ከወሎ አንተ ስትናገረው የነበረ ነው ሁልጊዜ ትዝ የሚለኝ እና የትግራይ ልሂቅ ስላለ ሁልጊዜ የበላይ መሆን ነው የሚፈልገው እና ይሄ ነው የጦርነቱ አንዱ ችግር ብላ ሌሎችም ችግሮች ትጠቅሳለህ። ስለዚህ እነዚህ ተረኮች ዛሬ ተገልብጠው እየቀጠሉ አይደለም ወይ? እንዴት ነው እኛ ማስቆም የምንችለው? ቅድም ሲጀምር ያልኩት ልደቱም የደገመው አሁን ውይይቱ ተጨማሪ ሰው እንዳያልቅ፣ ተጨማሪ ጄኖሳይድ እንዳይፈጸም፣ የተፈጸመው ላይ ደግሞ ተጠያቂዎች እንዲኖሩ ምን ማድረግ እንችላለን የሚለው ካልሆነ አይ ቲንክ እንደገና አብይ እያቃለለ ጥፋቱንም ያው ተገቢ ነው እያለ ያው እንደሚቀጥል ግልጽ ነው። አሰላለፍ በተመለከተ ደግሞ የገባኝን ልናገርና ጨርሳለሁ። የዚህን ዞር አሰላለፍ አንድ በጣም እዛ ሰሞን ማንበብ ስጀምር ያነበብኩት አንድ ጽሁፍ አለ። ቫንደርማት ይባላል። የደች ፖለቲካል ሳይንቲስት ነው። የሶስተኛ ዲግሪ ጥናቱም የሰራው ጄኖሳይዳል ኮንሶሊዴሽን ኦፍ ፓወር የሚል እና የኤሊቶች ፉክክር ላይ ነው የሰራው እና እሱ ምንድን ነው የሚለው ጄኖሳይድ አንድ ሀገር ላይ እስከዛ ድረስ የምናውቀው በኤትኒክ ሄትሬድ ጥላቻ ነው የሚነሳው፣ ወይም ደግሞ የወታደራዊ ዘመቻዎች እንዲያው የጎንዮሽ ውጤት ተደርጎ ነው የሚወሰደው ምናምን ይላል። እሱ ግን የሚያጠናው ምንድን ነው ሌላም አለ ሌላ አለ ብሎ ምንድን ነው የሚለው የሆነ ልሂቅ ስልጣኑን እንዳለ መጨበጥ ሲፈልግ ሌሎች ሁለተኛ ደረጃ ብሎ የሚቆጥራቸው ልሂቆች ያሰባስብና ከዛ ዋና የስልጣኑ ማጠናከሪያ መንገድ የሚዘጋ የሚለውን the most external እና the most strong የሚለውን ኤሊት ወደ ማጥፋት ይሄዳል ይልና ጄኖሳይድ እንዴት ነው የሚያየው ቫንደርማት? ጄኖሳይድ ስትራቴጂክ ቾይስ ነው። ያንን አንድ ልሂቅ እንዳለ አውድመህ የጀርባ አጥንቱን ሰብረህ ስታበቃ ከዛ በኋላ አብረው ወደ ተባበሩ ደግሞ ትገባለህ ይላል። ምክንያቱም ያ ልሂቅ ምንድነው አሁን ለምሳሌ የአብይ አህመድ ስብስብ ምንድነው ያደረገው? ሁሉንም አሰባሰበ። ከአስመራ፣ ከባህር ዳር፣ ከጅግጅጋ በሙሉ አሰባሰበ። እንዲያው ከሞቃዲሾም ከቻሎም አሰባሰበ። ምንድነው ግን ያደረገው? በኋላ መልሶ ያንን the most external እና the most አደገኛ ነው ያለውን የትግራይን ካወደመ ካጠፋ በኋላ ቀጥታ ይሄን ቫንደርማት አናግሬዋለሁ እኔ የአማራ ጦርነት ከመጀመሩ ከወራት በፊት ነው ያናገርኩት። ስለ ትግራይ አያቅ፣ ስለ አማራ አያቅ፣ ስለ ኢትዮጵያ አያቅም። ይሄ ፖለቲካል ሳይንቲስት ሚዲያ ላይ አምጥቼ ሳወራው ግን ምንድነው ፍሬሙን በቃ ልክ ይሄን ያደርጋል ብዬ ስላመንኩ ነው ካነበብኩት አንፃር። እንደሆነው ደግሞ እንዳየነው ደግሞ እንደዛ ሆነ። አሁንም እየቀጠለ ነው። ስለዚህ በዚህ መረዳት ሄደን እስቲ የኋላውን አንድ ኃላፊነት እንዴት ነው የምንወስደው? ላደረግነው ላልነው የምንወስደው ኃላፊነት አለ። ለምሳሌ እንደኔ አይነት ሰዎች ደግሞ ላላደረግነው ኃላፊነት መውሰድ አለብን ብዬ አምናለሁ።
ዛሬ የማደርገውን ነገር ቀደም ብዬ አድርጌ ቢሆን ኖሮ አብይ ከመምጣቱ በፊት ለምሳሌ ማለት ነው በዛም ወስደው ኃላፊነት አለ። ሌሎቻችን ደግሞ ልክ እንደዚሁ ባደረግነውም ባላደረግነውም በሰራነውም በተናገርነውም ኃላፊነት ካልወሰድን አብይ ተዝናንቶ እየጨረሰ እያወደመ እየቆረጠ እያጠፋ ይቀጥላል ብዬ እጅግ እሰጋለሁ። ይሄ ነው እንቅልፍ የሚነሳኝ እኔ። እሺ በጣም አመሰግናለሁ። እንግዲህ ያው ውይይታችን ኮንስትራክቲቭ በት ቫይብራንት ደግሞ እንዲሆን እንፈልጋለን እና እዚህ ላይ በተነሳው ነጥብ ላይ አስተያየት መስጠት የምትፈልጉ መግባት ትችላላችሁ እና ጥያቄውን ለወርወር እኔ የጌታቸው ያነሳው የልሂቃንን ጉዳይ በተመለከተ ነው። ቀጥሎም እኔ የማንሳት ሀሳብ የነበረኝ እና በአጠቃላይ እስካሁን ሁላችሁም የገለጻችሁትን ሀሳብ ከግምት አስገብተን አገሩ ሪሊ ተምሯል ወይ? እስካሁን ከሆነው በእናንተ እይታ ምንድነው የምታዩት? እስካሁን በ5 ዓመት ውስጥ ካለፈበት መከራ አጠቃላይ ህብረተሰቡ ከዛ በየብሔሩ ያለው ኢሊት፣ የፖለቲካው ኢሊት፣ የኢኮኖሚ ኢሊት፣ የሃይማኖት ኢሊት ተምሯል ወይ? እርግጥ መማሩስ ይታያል ወይ? እና ነገሩስ ኦኬ አብይ ስልጣን ላይ በመኖሩ ምክንያት ብቻ ተብሎ ሊገለጽ የሚችል ነው ወይ የሚለውን በተመለከተ አስተያየቶቻችሁን መስጠት ትችላላችሁ። ይህንን ጥያቄ ቀድሞ መውሰድ የሚፈልግ አይ ከዛ በፊት ጌታቸው ያለው ላይ አንድ ነገር ባነሳ ደስ ይላል። እሺ ያው እሱንም አብሮ እኮ እንዲካተት ብዬ ነው። የሁለተኛው ምንድን ነበር ያለው? ኋላ ታስታውሰኛለህ ያልከውን ጥያቄ አስታውሳለሁ። ምንድነው ጌታቸው ያነሳው ላይ ትንሽ በጥንቃቄ ማየት ያለብን ነገር ያለ ይመስለኛል። አንዳንድ ጊዜ ኃላፊነቱን ወይም ደግሞ አስቻይ ሁኔታውን በጣም ለጥጠንና በትነን የጉዳዩ ዋና ባለቤት የችግሩ ዋና ምንጭና ባለቤት የሆነውን አካል ተጠያቂነት እንዳንቀንሰው ሰጋለሁ። ጦረኛ የሆነ የክልል ኃይል ሊኖር ይችላል። ከጦርነቱ በፊት ለረጅም ጊዜ ሲንከባለል የመጣ ትርክት ሊኖር ይችላል። እነዛ ሁሉ ግን አሁን ኢትዮጵያ ውስጥ እየተፈጸመ ላለው አጠቃላይ እልቂት ወይም ዘረፈጅ ጦርነት ጀስቲፊኬሽን ሊሆኑ አይችሉም። አንድ መንግስት በስልጣን ላይ ሲቀመጥ የፈለገ አይነት ትርክት ቢኖር የፈለገ አይነት ጦርነት ወዳድ የክልል ኃይል ቢኖር ኃላፊነት አለበት። ከማንም በላይ የሆነ ኃላፊነት አለበት ማዕከላዊ መንግስቱ። እነዛ ነገሮች ጦርነት እንዳያስነሱ ኃላፊነት አለበት። አሁን በስልጣን ላይ ያለው መንግስት ያን ኃላፊነቱን አለመወጣት ብቻ አይደለም፣ ጦርነትን ሆን ብሎ ትርክትን ሆን ብሎ ለጦርነት የሚበጀውን ትርክት ራሱ ሆን ብሎ ፈጥሮ ጦርነት የሚያካሂድ አካል። ይሄ አካል እንዲመጣ የሚፈልገውን ጦርነት ማንም በጎኑ ያለ ባለስልጣን፣ በክልል ያለ ባለስልጣን ወይም የፖለቲካ ኃይል ያስቀረው አይችልም። ምክንያቱም ጦርነትን ፕሮጀክት አድርጎ ያገዛዝ ስልት አድርጎ የሚጠቀም አካል። እውነቱን ለመናገር ከጦርነቱ በፊት ከነበሩት አሁን ለጦርነቱ አስቻይ ናቸው ብለን ከምንጠቅሳቸው ትርክቶች በላይ ጠቅላይ ሚኒስትሩ መጥተው ያሰራጯቸው ትርክቶች የበለጠ ለጦርነቱ መነሳት ምክንያት ናቸው። የበለጠ በታሪካችን ሰምተናቸው የማናቅ ትርክቶች ናቸው የመጡት። አሁን ጌታቸው ያልከው ዲያቆን ዳንኤል ያደረገውን ትርክት በኢትዮጵያ ታሪክ ማንም ሲያደርገው ሰምቼ አላውቅም። አንድን ህብረተሰብ ከምድረ ገጽ ከታሪክ ከትውስታ ማጥፋት የሚል ትርክት። ይሄ ትርክት የመንግስት ባለስልጣን በሆነ ኃይል ነው የተፈጸመው። የጠቅላይ ሚኒስትሩ አማካሪ በሆነ ኃይል ነው የተነገረው። ስለዚህ አንዳንድ ጊዜ እንደዚህ አስቻይ ሁኔታዎች ነበሩ ከዛ በፊት እንዲህ አይነቶቹ ትርክቶች ናቸው ይህን ጦርነት ያመጡት፣ ለዚህ ደግሞ ነከሌን ተጠያቂዎች ናቸው ስንል ዋናውን ተጠያቂ ከጥፋቱ እንዳናርቀው ስጋት አለኝ። ማንም ጦርነት የሚፈልግ ለጦርነት ምክንያት የሚሆን ትርክት የሚያራምድ አካል ኢትዮጵያ ውስጥ ቢኖር አንደኛ እነዛ ሁኔታዎች ወደ ጦርነት እንዳያመሩ የመከላከሉ ዋና ኃላፊነት ያለው በፌደራል መንግስቱ ነው። እና ጦርነት እንዳይነሳ ከተነሳም ደግሞ ጌቹ የጠቀሳቸው አይነት ዘግናኝ ወንጀሎች እንዳይፈጸሙ የማድረግ የመንግስት ኃላፊነት ነው፣ የማዕከላዊ መንግስቱ ኃላፊነት። አንዳንድ ጊዜ በተሳሳተ ሁኔታ ጠቅላይ ሚኒስትሩ የሚሉትን ነገር እንዳንደግፍ
እሰጋለሁ። ጠቅላይ ሚኒስትሩ ምንድን ነው የሚሉት? እንዴ ከጦርነት እኮ ተለይተን አናውቅም። ጦርነት እኮ አዲስ ነገር አይደለም። መገዳደል እኮ አዲስ ነገር አይደለም። በእኔ ጊዜ የተጀመረ አይደለም ነው። ምናልባት ቫይብራንት እንዲሆን ልደቱ አንድ ጦርነት የሚለው ራሱ ጥሩ መገለጫ አይደለም ብዬ ነው ያስቀመጥኩት እኔ። ወንጀል የተፈጸመ አንድ ሁለተኛ ደግሞ ዋናው ነገር ዋና ተጠያቂማ እንዳልኩት ነው። አልፋና ኦሜጋው እኮ ዋናው አብይ አህመድ ነው። ግን ቅድም ዳንኤል አሁን እንደዛ ከምድረገጽ ይጥፉ ሲል የሚያጨበጭብ አካል ነበረ ታውቃለህ። ዲስታጊና በአደባባይ ኧረ ያው ጦርነቱ ይቆም ይለመኑ እንደዚህ ያው እርቅ ይፈጸም የሆነ ነገር ሲል እንደምታውቀው ያወገዘው ማን ነው? አብይ እኮ አይደለም ያወገዘው። ያው አብይ ያው ሊሰቅለው ሊፈልግ ይችላል። ግን ሚዲያ ሳይቀር አሳቀው አስለቅሰው ነው ወደ ጫካ ልመለስ ያስባሉት። ስለዚህ ምንድነው በየፈርጁ ይቀመጥ ነው። በነገራችን ላይ እኔ ወደፊት አሁንም ራሱ ጦርነት ለማስቆም አማራ ክልልም ኦሮሚያ ክልልም ለማስቆም ትግራይ ውስጥ ያለው ሲጅም አሁን አንዱ ወደዚህ አንዱ ወደዛ አንዱ ወደ አስመራ አንዱ ወደ አዲስ አበባ ሆነው የሚዋጉትን ለማስቆም ከየስሩ መፈለግ አለብን። የተቀበረ ፈንጂ መኖር የለበትም ከሚል ነው ያነሳሁት ያለሁት። ለፍርድማ የሚቀርበው ዋናም ተጠያቂው ሚዲያም ጦርነቱም ባንኩም ታንኩም ያለው እንዳልከው አብይ ነው። 4 ኪሎ ነው። ግልጽ ነው ይሄ። አንደኛ ልደቱ አብረክ በጣም ባጭሩ ሁለቱም እኩል መሆን አይችልም ማለት አብይ አህመድ በህግ በተሰጠው ኃላፊነት ምክንያት ይሄ እንዳይሆን ማድረግ ሲገባው በወሰደው ኃላፊነት ምክንያት ሞራል ፖዚሽን አድርጎ የጠቅላይ ሚኒስትርነትን ቦታ ህዝብን ለህዝብ ለማቀራረብ ሊጠቀምበት ሲገባው እንዲያውም በተቃራኒው ያሉትን ስንጥቆች ሽብልቅ እየከተተ ማስፋቱ the worst of that society እንዲወጣ በማድረግ ወደር የማይገኝለት ሚና ተጫውቷል። ግን at the same time አብይ ስልጣኔን የማስቀጥልበትና በቀላሉ ልሸጠው የምችለው ኮሞዲቲ ጥላቻ ነው ብሎ እንዲያስብ ግን መሬት ላይ ያለው ሁኔታ አልረዳውም ወይና ሁለቱ የሚጋጭ ነገር አደርጋችሁ የወሰዳችሁት ለምንድን ነው? ሁለቱም እውነት መሆን አይችልም ወይ ብላችሁ የሚጋጭ ነገር ነው የሚል ሐሳብ አልወጣኝም በአንድ በኩል። በሌላ በኩል ደግሞ እኔ ችግሩ ሌላ ቦታ የለም አላልኩም። ችግሩ አለ። ኃላፊነት በመውሰድ ረገድ ለዛ ችግር መፈጠር ተጠያቂ ከመሆን አንፃር ግን በቁጥር አንድ መውሰድ ያለበት መንግስት ነው። አንድ መንግስት በስልጣን ላይ የሚቀመጠው ራሱ ችግር ላለመፍጠር ብቻ አይደለም፣ ሌሎች ችግር ሊፈጥሩ የሚችሉ ኃይሎች ችግር እንዳይፈጥሩ ለማድረግ ጭምር። ራሱ እንኳን ሆን ብሎ ጦርነትን ባይፈጥር ሌሎች ኃይሎች ጦርነት ፈጥረው በህዝብ ላይ ወንጀል ከፈጸሙ መንግስት ከተጠያቂነት ሊድን አይችልም። ስለዚህ የመንግስት ተጠያቂነት ዱዋል ነው። ይህን ማወቅ አለብን። ስለዚህ ለችግሩ አስቻይ የሆኑት ነገሮች ኒኒ ናቸው የሚለው ነገር መኖራቸው ምንም ጥርጥር የለውም። እነዛ ሁኔታዎች ግን በአንድ ጊዜ ተነቅለው የሚጠፉ አይደለም፣ ወደፊትም ሊቀጥሉ ይችላሉ። ስለዚህ መንግስት ለሚወስደው ለሚፈጽመው ወንጀልና ለሚያካሄደው ጦርነት ጀስቲፊኬሽን ሆነው መቅረብ የለባቸውም ነው ያለው። እነዛ ሁኔታዎች አስቻይ እንዳይሆኑ ኃላፊነት አለበት መንግስት። የመንግስት ኃላፊነት ጀስቲፊኬሽን ሆኖ እኮ አልቀረውም ልደቱ። በፍጹም ጀስቲፊኬሽን እኮ ሊሆን አይችልም። ወንጀል አለን እኮ እንዴ እንመርምር። ወደኋላ ሄደን የፈለክ ብትመረምር አሁን የአስቻይ ጦርነቱን አስቻይ ያደርገዋል ብለህ የጠቀስካቸው እዚህም እዛም የጠቀስካቸው አካላት ያን ትርክታቸውን እንዲያቆሙ ቢደረግ ጠቅላይ ሚኒስትሩ በስልጣን ላይ እስካለ ድረስ ጦርነቱ አይቆምም። በነገራችን ላይ አሁን ለምሳሌ አሁን ዝም ብለህ አነጻጽረው ትግራይ ላይ ማአት ሰው ማአት ኤሊት ማአት ልሂቅ ወታደራዊ የእምነት ካህናት ሳይቀሩ ጦርነት እንዳይቆም ባያደርጉ ኖሮ በዛ ስኬል አንድ አይቀጥልም ነበር። አንድ ሁለተኛ አይተህ ከሆነ አሁን ብዙ ሰው ሰፖርት አያደርጉም አብይን አይደል? አሁን ለምሳሌ ጦርነት መጀመር ይፈልጋል። አሁን ትግራይም አማራ ክልል ያው 2-3 ዓመት ሆኖታል ጦርነት ከጀመረ፣ በቂ ድጋፍ የለውም አይደለ? ስለዚህ ይሄ ድጋፍ ዝም ብለን አሳንሰናል አይደለ? እሱ ጋማ እንዳልነው ነው። ለምሳሌ ሁሉም እኮ ለፍርድ አይቀርብም እንደምታውቀው፣ ተመርጦ ነው ለፍርድ የሚቀርበው። ለፍርድ ሲቀርብ ዋና ተመራጩ እሱ ነው የሚሆነው። ነገር ግን አሁንም ማስቀረት ከምንፈልገው አንፃር ገብቶናል ወይስ ዝም ብለን አንድ የሆነ ጦርነት አልፏል ብለን ነው እየተውነ ያለ ነው የሚል ነው የኔ አንድ። ሁለተኛ ወደኋላ ከሄድን አየህ እሱ ነው እኮ ኢትዮጵያ ለምሳሌ የትርክት ብዙ ልዩነቶች አሉ አይደለ? እነዛ ልዩነቶች
እንደ ዳይቨርሲቲ እንደ ሞዛይክ ካየናቸው ውበት ሊሆን ይችላሉ። ደግሞ እንደ አብይ አይነት ደግሞ ቅድም ተሄደ እንዳለው ተጠቅሞ ያው ለማጨራረስ ከተጠቀምንበት ደግሞ ይሆናል። ኢትዮጵያ ዩኒክ አይደለም፣ ሌላም ሀገር ሆኗል እኮ ይሄ ጉዳይ። ስለዚህ ይሄ ጀስቲፋይ የሚያደርግ የለም። እኔ እንዲያሙ እያንዳንዷ ሞት እንኳን የህዝብ ጭፍጨፋ ያክል ትልቅ ጦርነት ያክል የዘር ማጥፋት ያክል እያንዳንዷ ሞት በፍጹም ጀስቲፋይ መደረግ የለባትም ባይነኝ። የትም ቦታ ማንም በማንነቱ ይሁን በፖለቲካ እምነቱ ይሁን በሃይማኖት ይሁን መገደል የለበትም። ቅድም የዘከርናቸው አሉ የኦርቶዶክስ አማኞች አባቶች አሁን የተጨፈጨፉ። ይሄ በፍጹም ጀስቲፋይ ሊደረግ አይቻልም በምንም አይነት ነገር። ስለዚህ ጀስቲፊኬሽን የሚለው ቃል እዚህ አይ ቲንክ መግባት የለበትም ባይነኝ። ግን እንዳልከው ይሄን ተጠቅሞ እሱ እንዳይጠቀምበት አይ ጦርነት የነበረ ነው አዲስ አታስመስሉ ሶሻል ሚዲያ ስለመጣ ነው ዩቲዩብ ስለሰፋ ነው እንጂ ምናምን የሚለው እዛ ውስጥ እንዳይገባ እኔም ቅድም ቃላታችን ወሳኝ ነው፣ ተረካችን ቋንቋችን ወሳኝ ነው እንዳልኩት ሁሉ ወሳኝ ነው አሁንም የምንጠቀምበት ቃል ከራሴ ጀምሮ ነው እና ጀስቲፊኬሽን ግን በፍጹም አይደለም። እሺ አቶ ገዱ እዚህ ጋር እናስገባው። ቅድም ተነስቶ ስለነበር ፕሮፌሰር ጌታቸው ካነሳህ አኳያ የኢሊቱን ቅራኔ ከወሰድነው ምንድነው ለኢትዮጵያ ውስጥ በኢሊት ፖለቲክስ ፖለቲካል ክራይም ብለህ ልትወስዳቸው የሚችሉ ፍረጃዎች ወይም ደግሞ ትርክቶች አሉ። የቅርብ ጊዜውን እንውሰድና ገዢ መደብንና ህዝብን የሚያያይዘው የኛ ዘመን ትርክት የፈጠረው በጣም ዲፕ የሆነ በሶሳይቲ ውስጥ ቅሬታ አለ ወይም ደግሞ የመገለል ስሜት አለ። ለምሳሌ የአማራ ኤሊት ብለህ ስትል ወይም ደግሞ የአማራ ገዢ መደብ እና የአማራ ኤሊት አማራ እንደ ብሔር ገዢ ነው፣ እንደዚህ የመሳሰሉት ነገሮች ቀድሞ ተበድያለሁ ለሚል ሁሉ አማራን እንደተጠያቂ አብሮ የጠፋንም ጥፋት አማራን እንደተጠያቂ የሚያደርግ ስታብሊሽመንት በፖለቲካ ናሬቲቫችን ውስጥ ዲፕ የሆነ ቦታ ይዞ መቆየቱ እና ይሄ ደግሞ የአማራ ኤሊት የሚባለው በሀገራችን በአገር ወዳድ ነኝ የሚል በቁጥሩ ብዙ የሆነ ኃይል ከኢትዮጵያ ፖለቲካል ስፔስ እንዲገለል የሚያደርግ ናሬቲቭ ራሱ የሚያገል ኢትዮጵያ በምትባለው ሀገር ውስጥ በአብዛኛው ማለት ነው። ይሄ ሁኔታ የፈጠረው ቂም ልትለው ትችላለህ፣ ወይም የሆነ በሀገርህ ስትገለል በሌላ መልኩ ስራ አልፈታም ያ ቂም የያዘው ኃይል ካውንተር ናሬቲቭ ነበር። ካውንተር ናሬቲቭ ምንድን ነው? በኢህአዴግ ውስጥ በጠቅላላ ትምክተኛ ነፍጠኛ ምናምን የሚለው ናሬቲቭ፣ በሌላ መልኩ ደግሞ በወቅቱ በስልጣን ላይ ከፍተኛ ፓወር አለው የተባለው የትግራይ ኤሊት ደግሞ እንደ ዘራፊ አገር ኢቭን ለኤትኒክ ዲቪዥኑ ዋነኛ ተዋናይ ተደርጎ ሪሜምበር ዛት አንድ ወቅት በምርጫ ጊዜ የትግራይ ውስጥ ላሞች ማለት ከብቶች በመብራት ነው የሚመገቡት የሚለውን ጀምረ በጣም ብዙ ትግራይ ውስጥ ያልሆነ ያልተደረገ ነገርም እንደተደረገ ብሎ አድርጎ ጠባብነህ አገር ገንጣይነህ ተብሎ የሚፈረጀው የኦሮሞ ኤሊትን በተመሳሳይ ደግሞ ከኢትዮጵያ ማዕከላዊ የፖለቲካ ተሳትፎ የተገለለው የአማራ ኤሊት አጌንስት የትግራይ ልሂቅ ያ ደግሞ በልሂቁ ብቻ አይቆሙ ወደ ህብረተሰብ ወደ ትግራይ ህዝብ ወደ አማራ ህዝብ ወደ ኦሮሞ እነዚህ የሄዱት ሁኔታዎች በኋላ አብይ አህመድ መጥቶ እንደ ፈርታይል ግራውንድ የተጠቀመባቸው ናቸው። ችግሮችንም ልንፈታ ከሆነ ከስረ መሰረቱ ወደፊት መፍታት የሚቻለው እነዚህ የተዛቡ ህዝብን እንደ ወንጀለኛ የሚቆጥሩ ትርክቶች በሁሉም አቅጣጫ
መስተካከል አለባቸው። ከዛ ካልተነሳ እንትኑ ከዛ ያንን ከማስተካከል ካልጀመረ አሁን ቅድም እኔ ያልኩትን ልክ ነህ የተናገርኩትን ነው የተናገርከው። የትግራይ ልሂቅ ዶሚናንት ለመሆን እንደ ተቀናቃኝ የሚመለከተው የአማራ ልሂቅ ነው። ስለዚህ አማራን በጠላትነት የሚፈረጅ ነው ብዬ የተናገርኩት እዛ በፊት የነበረው ናሬቲቭ ምንድን ነው? ዋናው ትግራይ ውስጥ የነበረው ከፌደራል መንግስቱ ጋር ነው ጦርነቱ የነበረው። የአማራ ኃይሎች አጋዥ ናቸው። ነገር ምንድን ነው ዋናው ዶሚናንት በፖለቲካ ውስጥ ያለ ከአብይ አህመድ ከሚመራው ከፓርቲው ከዛ በአመራር ካለው ይልቅ ከአማራ ልሂቅ ጋር ሂሳብ እናወራረዳለን ነው ዋናው ታርጌት። አማራ ልሂቅ ጋር ሂሳብ እናወራረዳለን፣ ከአማራ ልሂቅ ጋር ሂሳብ እናወራረዳለን ማለት ነው የተቆጠረው በዛ ወቅት የትግራይ ኃይሎች ወደ አማራ ከመጡ አማራን እዚህ ቀደም የአማራ ገዢ መደብ ተብሎ ትሩፋቱ ለአማራ ህዝብ ጭፍጨፋ በተለያዩ ክልሎች እንደደረሰ ሁሉ አሁንም የትግራይ ኃይሎች ወደ አማራ ከገቡ እና ወደ ፓወር መልሰው ከመጡ አማራን ነው ፍዳውን የሚያስከፍሉት የባሰ ከዚህ ቀደም ከነበረው በላይ የሚል አስተሳሰብ እንዲዳብር ነው። ለዛ ካውንተር ነው አንደኛው ያ እንትን በተሳሳተ ናሬቲቭ ትክክል ነው እያልኳት በተሳሳተ ናሬቲቭ ላይ ይመሰረትና ሌላ ካውንተር የተሳሳተ ናሬቲቭ ይሄ እየዳበረ ስር እየሰደደ በመቆየቱ የፈጠረው የጥላቻ ስሜት አለ። አብይ አህመድ ይሄንን እንደ ፈርተለ ግራውንድ ተጠቅሞታል። አሁን ለተፈጸሙት እነዚህ ናሬቲቮቹ የራሳቸው ቦታ ነበራቸው ካልቶ ልደቱ ጋር መስማማ። ነገር ግን እነዚህን መጥፎ ሁኔታዎች፣ መጥፎ ግንኙነቶች፣ መጥፎ ስሜቶች ፈቶ ወደ ተሻለ ነገር ይመራል ተብሎ የሚጠበቅ አካል ሌላ ጦርነት አካሄዱ በስልጣን ዘላለማዊ በሆነ ጊዜ ለመቆየት እነዚህን በጥሩ መነሻነት ወስዶ ይሄን ሁሉ ጦርነት አካሄዱ በጦርነት የገጠመው ብቻ እንዳልከው ጦርነት ሲል ጦርነት ተፋላሚዎቹን ብቻ ጉዳት ያደረሰ የሚያስመስል እንዳይሆን መጠንቀቅ ያስፈልጋል። ግን ጦርነት ነው። ጦርነት ዲስትራክቲንግ ነው። ከዛ በላይ ግን በንጹሃን ላይ፣ በሲቪሊያን ላይ፣ በግሩፕ ላይ እንደ ህብረተሰብ የማጥፋት ፍላጎት ብቻ ሳይሆን በተግባር የተተገበረ ሁኔታ በተግባር የታየ ሁኔታ ስለሆነ አያይዞ መመልከቱ ተገቢነት ይኖር። ነገር ግን እነዚህ ሁሉ የነበሩት ችግሮች የነበሩት የተሳሳቱ ናሬቲቮች በበጎ ቀይረ እነዚህን የተሳሳቱ ናሬቲቭስ መቀየር አለብኝ ብለህ መጠቀም ትችል ነበር። አብይ ግን ለመጥፎ ተጠቀመበት። የበለጠ የሱን ፓወር ያጠናክራል ባለው በተሳሳተ መንገድ የበለጠ አገሪቱን ፊት ከነበረችበት በእጅጉ በባሰ በምንም መንገድ ልናወዳደረው አንችልም። ኢትዮጵያ ውስጥ በቀውስ ነበረች የሚለው አገላለጽ ትናንትም ነበር ዛሬም ነበር የሚለው ነገር የማይወዳደሩ ነገሮች ናቸው። ምናልባትም ኢትዮጵያ ውስጥ ህብረተሰብና ህብረተሰብ ወይም ደግሞ ሰውን በጅምላ የመፍጀት ሰው በጅምላ ሲፈጅ ቁሞ መመልከት ወይም ተባባሪ የመሆን ሁኔታ እኔ ማውቀው ታሪክ የለኝም፣ አልነበረም። አሁን እኮ ሰው በጅምላ በማንነቱ ላይ ሲጨፈጨፍ ሲገደል የሚያጨበጭባል ወይ ተባባሪ ነው፣ ያለዛ ቁሞ የሚያጨበጭባል የሚደግፍ ነው። ምናልባትም የተሻረ የሚባለው በሳይለንት ነገሩን በሀዘኔታ ውስጡ አምቆ የያዘ ሊሆን ይችላል። ኢትዮጵያ ውስጥ እኮ የተፈጸመው ክራይም እንዳልከው እንትኑን የበለጠ ማጉላት ተገቢነት ይኖረዋል። ነገር ግን ለነዚህ ጥፋቶች ኢኔብሊንግ የሆኑ ሁኔታዎች የነበሩ ቢሆንም እነዚህን ሁኔታዎች በከፍተኛ ሁኔታ አጋግሎ ጨምሮበት አባብሶ ምናልባት ቤንዚን ጨምረህ የማቃጠል ሁኔታ ቤንዚን ሊቃጠል የሚችል ነገር ነው ብለህ መቃጠሉ አይቀርም ብለህ ትወስደው አትችልም። ቤንዚኑን ክብሪት ጭሎ ያቃጠለ
ዋነኛው አቃጣይ ነው ማለት በተፈጥሮ የሚቀጣጠል ነገር ሊኖር ይችላል። ኢትዮጵያም ውስጥ ቅራኔዎች ነበሩ። እነዛ ቅራኔዎች በአግባቡ ካልተፈቱ ሊቀጣጠሉ እንደሚችሉ መገመት ይቻላል። እነዚህን እንዳይቀጣጠሉ የማድረግ የመንግስት ኃላፊነት ነው። አብይ አህመድ ግን ያደረገው ምንድነው? እነዚህን ሊቀጣጠሉ የሚችሉ በህብረተሰብ ውስጥ የነበሩ ፎልት ላይንስ ወይም ደግሞ ስንጥቆችን እያሰፋ ምናልባትም የደበዘዙ ስንጥቆችንም ፈልጎ ጭሮ አስፍቶ የበለጠ ለእርስ በርስ መጠፋፋት እንድንዳረግ የበኩሉን አስተዋጽኦ አበርክቷል የሚል እምነት አለኝ። በሚገባ ያነስ ተጠቅሞበታል የሚል እንትን አለኝ። ዋነኛው ከዚህ አኳያ ለዚህ ጥፋት በተለይም ደግሞ አሁን በሌላ ዙር ሊቀጥል ለታሰበው ጦርነት እየተካሄደ ላለው ጦርነት ማንንም ተጠያቂ ማድረግ አይቻልም። የባክ የነበረው ሁኔታ ያንን ትምህርት ወስዶ ከራሱ አብይ እየመራው ከደረሰው ጥፋት ተነስቶ ጦርነትን አክንትፍ ብሎ መጸየፍና የጦርነት አዙሪት በቃን ማለት የሚያስችል ከበቂ በላይ ነው። እንደውም ከዚህ አልፎ ምንድነው እየተመለከተ ያለ አሁን ቆይ አብይ አህመድ የኢትዮጵያን ሕዝብ እንደ ዕዳ ነው የሚቆጥረው። እንደ ዕዳ ከዚህ ዕዳ ውስጥ ኦንሊ የህዝብ ብዛትን የሚጠቀምበት ጎረቤቶቹን ትንንሽ ሀገሮችን ለማስፈራራት በሚሊዮን ሄዶ ቢሞት ግድ የሌለው እንደውም ዕዳ እንደመቀነስ አድርጎ የሚመለከት ኃይል ነውና ለዚህ ማንም ሸር ሊያደርገው አይገባም ባይነኝ። በዚህኛው ረገድ የጥፋቱ ዋነኛ ተዋናኝ እሱና በሱ ዙሪያ የተሰለፈው ኃይል ነው መሆን ያለበት የሚል አመለካከት ስላለኝ። እሺ ጥሩ ነገሮች ነው ያነሳነው። ይልቃል እዚህ እናስገባውና መለሳለሁ። ልደቱ ቅድም ያነሳሁልን ጥያቄ ያረሳሁትም ግን ይልቃል እዚሁ ላይ አሁን ኢሊቱን በተመለከተ እያወራን ስላለ አሁን ባለው ሁኔታ ችግሩን አድረስ ስናደርግ ዋናው ችግሩን በዚህ ደረጃ እንዲባባስ የከፋ አስተዋጽኦ ያደረገው አብይ መሆኑ እንደተጠበቀ ሆኖ በአገሪቱ ያሉት አስቻይ ሁኔታዎች እንዴት ነው መታየት ያለባቸው የሚለውን እያነሳን ስለሆነ ነው። ቅድም ያነሳሁልህ ጥያቄ አለ። ለምሳሌ ልክ ያልሆነ ነገር ሲደረግ ኖ የሚል ኢሊት አለመኖር፣ እንዲያውም በጣም ባጭርና ሰልፍ ኢንላይትድ ባልሆነ የኢንትረስት ትንተና በመነሳት ድጋፍ እስከ መስጠት የሄደ ልሂቅ በሀገሩ መኖሩን እናያለን። ሰው በኢትዮጵያ ውስጥ ስላለው ልዩ ልዩ አይነት የፖለቲካ ልሂቅ ያለህን አስተያየት አብሮ እንድታጋራ ብዬ ነው። ተምሯል ወይ? እስካሁን ባለፉት 5 ወይም 7 በሉት አብይ አህመድ ስልጣን ላይ ከወጣ በኋላ ከደረሰው ነገር የተማረ ፖሊቲ ትመለከታለህ ወይ? የተማረ ልሂቅ የተማረ ፖለቲካል ኮሚኒቲ ትመለከታለህ ወይ የሚለውንም አያይዘህ ማንሳት ትችላለህ። ግን መጀመሪያ ኢሊቱ የኢትዮጵያን ኢሊት ስታይ ምንድነው የምታስበው የሚለውን እስቲ አንሳልን ይልቃል። ከዛ ወደ ልደቱ ሄዳል። ከባድና ሰፊ ጥያቄ ነው በእውነቱ ያነሳው። ትልቅ ምርምርንም የሚጠይቅ ነገር ነው። ግን እንደው በድርበቡና ከላይ ለማየት ስለመማራችን እርግጠኛ አይደለሁም። እንደውም አልተማርንም ብል ይሻለኛል። ምክንያቱም የተማረ ሰው ቢያንስ ንስሐ ያለው እንደው ሪፍሌክሽን እንበለው እንደው መማርና ያስተሳሰብ ለውጥ ማምጣት የአንድ ኢሊት ዌይ ኦፍ ቲንኪንግ እና አጠቃላይ ፐርሰፕሽን ከብዙ ነገር ጋር ይያያዛል በራሱ። ሪዝንስ ምንድነው? ምን ያህል ርቀት ይሄዳል? ኢሞሽኖች አሉ። በተፈጥሮ አእምሮ እንትኖች የተፈጠሩበት ሁኔታዎች ሁሉ የሰውን አስተሳሰብ ይወስኑታልና እነዛ ሁሉ ነገሮች እንዳሉ ሆኖ ግን መጸጸትና ወደ ኋላ ማየትም ራሱ ስለመኖሩ እኔ እጠራጠራለሁ። ምክንያቱም ምንም ልዩነት የለም። አሁን ጦርነቱን በተቃወምን ሰዎች እና ጦርነቱን አክቲቭ በነበሩ ሰዎች መካከል ልዩነት አለው። አሁንስ እንደው በጣም ቀላል ነገር ብትል እኛ በዛን ጊዜ ትልቅ ሪስክ ነው የወሰድነው። ምንም የተለየ ጥቅም አላገኘንም። የተለየ የምንፈልገው ግሩፕ የለም። በዛ ሂደት ውስጥ የምንጠቅመው የምንጎዳው ግሩፕ የለም። አሁን አልፎ ስናየው አይደለም። ግን በዛን ጊዜ የወሰድነው ሪስክ በጣም አደገኛ ነገር ነው። ምናልባትም በዛ መንገድ ብንሄድ ነው ሀገራችንን ማዳን እንችል ነበር። ከመጀመሪያ ጀምሮ ይሄ ጦርነት የትም አያደርሰንም። ቅድም ከፕሮፌሰር ጌታቸው ምረዳው ጦርነቱ ከተጀመረ በኋላ የሆነው ነገር ሁሉ አንተ በገለጽከው ማግኒቲዩድ የተፈጠረ ነው። ግን ወደ ጦርነት ሲገባ መጀመሪያ በሚል ነው እንጂ በጦርነት ውስጥ ያለው ባህሪና መገለጫው ሁሉ አንተ ያልካቸው
ነገሮች ሁሉ የሆኑት ናቸው። እንደው አንዳንድ ጊዜ እኔ ቁስሉን የምሸፋፍነው ወደፊት ለመሄድ አሁን ይሄን ቁስሉን ከገለጥ ነው ሁሉም የየራሱን ናሬቲቭ እየፈጠረ እዚህ አዙሪት ውስጥ እንዳያኖረን ስሜታችን ሲረጋና በፈርጁ በእውቀት በምክንያት ለማመን እድሉ ተገኝቶ በዛ በተቋም ደረጃ ካልተነጋገር አሁን የበለጠ ይሄንን ሴንሲቲቭ የሆነውን ነገር ብናነሳው የበለጠ ለመፍትሄ ሩቅ እንሆናለንና አምሯችንን ይዘጋዋል ከሚል መንፈስ ነው እኔ አንዳንዴ ለነገሮች የምጠረቀቅ እንጂ ለራስና ሪስክ በመውሰድ ደረጃማ የራሳችንን ኮንስቲትዩንሲም ቢሆን እና ኤሊት የተባለውን እየተናገርን በዛ ጊዜ በጦርነት መሃል ሞብ ሜንታሊቲ እና ግሩፕ ቲንኪንግ ባለበት ጊዜ በሚደንቅ ቋንቋና በትላልቅ እንትን ተናግረናል። እኔ አንድ ጋዜጠኛ ትዝትለኛል ጁንታ ብላ ስትናገር ከየት አመጣ ጁንታ ምንድነው ብዬ ሳፋጠጣት አስታውሳለሁ። እኔ ቃሉንም ሌላ ሰው ሲጠቀመው እድል ለመስጠት በሚዲያ አንድ ሴት ጋዜጠኛ ልጅ ናት አስታውሳለሁ። እና የሆነ ሆኖ ግን የኢትዮጵያ ኤሊት ተምሯል ወይ ብትለኝ ግን ያ ስሜትና ያ ሞሜንታሊቲ አሁን ያለ አይመስልም። ያ ግሩፕ ቲንክ አሁን ያለ አይመስልም። ነገሮችን የሚታይበት ሁኔታና ነባራዊ ሁኔታዎችም ጭምር በመጠኑ የተቀየሩ ይመስላል። ለዛ አብደት ለመምጣት እድሉ የለም ባልልም ጨርሶ ጠፍቷል ባልልም ግን ለዛ የመነሳሳትና ለዛ ነገር እንደው እየተወረገረጉ የመግባቱ ሐሳብ አሁን የሚመጣ አይመስለኝም። ያ ያለ አይመስለኝም። ግን ከዛ ሁሉ ነገሮች ስናይ እኔ እንደው መንግስት እስቲ መጀመሪያ መንግስት የተፈጠረው እኮ የሰው ልጅ ኢንሄረንትሊ መጥፎ ነው ጥሩ ነው የሚሉ ሁሉ እኮ ክርክሮች አሉ። ለምን ገሌ የሚባለው ግሩፕ ገሌ የሚባለው ኤሊት ገሌ የሚባለው ኤሊት ለምን እንላለን? ኢንሄረንትሊ የሰው ልጅ ለራሱ ያደላል። በግሩፕም ይሁኑ በምንም ይሁኑ ሰዎች በራሳቸው ቫልዩ ሲስተም ስለሚጋጩና ስለሚጣሉ ነው መንግስት ያስፈልገው ተብሏል። እነዚህ ነገሮች ታዲያ ሊፈታ የተፈጠረ መንግስት በቃ መጀመሪያም ኮንቬንሽናል መንግስት የሚያስፈልገው እነዚህን ፎልት ላይኖችና ስንጥቆች እየተፈጠሩ ማህበረሰቦች የመጋጨት ባህል ስላለ the essence of state formation የመጣውና ኔሽን ስቴት ስምኳ በኋላ አድገው የመጡበት ነገር ይሄ ነው። እንግዲህ መንግስት ያስፈልግበት ነገር ግን መንግስት የሚያስፈልግበት ነገር ዋና ምክንያት መንግስት አጥፍቶ ሲያረግ የነዛን ሰዎችና የቡድኖችን የግል ባህሪ ከመንግስት ጋር መዛዝኖ ጥያቄ ውስጥ ማግባት ራሱ ልክ አይደለም። በምንም አይነት አንድ ወንበር ላይ የሚቀመጥ አርጊውመንት አይደለም፣ ትክክልም አይደለም። በቃ ሰዎች እንደዛ ስለሆኑ ነው። የታሪክ ጉድፎች አሉ። እነዛን አስታርቆ አንዱ ቡድን ካንዱ ቡድን ኢንተረስቱን አንዱ ሃይማኖት ካንዱ ሃይማኖት ይበልጣል ይላል፣ አንዱ ቋንቋ ካንዱ ቋንቋ ይበልጣል ይላል፣ አንዱ ኤሊት ከሌላው ኤሊት የተለያየ ነገር ዓለምን የሚያይበት ሁኔታዎች ስለሚለያዩ ፈርስት ፕሪንሲፕልስ ኦፍ ላይፍ እይታዎች በግሩፖች በቡድኖች በባህሎች በግለሰቦች ስለሚለያይ ለዚህ ደግሞ ስልጣን ቀንሰን ከራሳችን ለመንግስት የሚባል ነገር እናቋቁም ተብሎ ነው የተቋቋመው። ከዛ በዛ ውስጥ እየገባ የሚያደባድበን ከሆነ መንግስትም ትንሽ ስልጣን አለው እነዛም የሚለው ቲዮሬቲካሊ ራሱ አርጊውመንቱ ትክክል አይደለም ቤሱ ብዬ ነው እኔ እንደው የምዘጋው ማለት ነው። በተረፈ ግን አንድ ኃላፊነት የሚሰማው ደግሞ ምሁር ማለት ኤሊት ማለት የማህበረሰብ መሪ ነው። በዛ ደረጃ ደግሞ ሪስፖንሲቢሊቲ የወሰደ ሰው ለጓማ በጀት አስፈልገ መኖር ነበረበት። ከዛ ግሩፕ ቲንክ መውጣት ነበረበት። የተሻለ ነገር ለመስራት የሚያስብ ሰው ይሄን ያህል ጭካኔ መኖር አልነበረበትም። ግን የሆነ ሁሉ ነገር ሆኗል። ከዛም ደግሞ ስለመማራችን እርግጠኛ አይደለሁም ቴዲ። እሺ ልደቱ ወደ አንተ መጥቻለሁ። ቀደም ያነሳሁትን ጥያቄ ነው ማለት ነው። ቀደም አሁን ይልቃልም ያነሳው ነበርና በኢትዮጵያ የሚካሄደው ፖለቲካል ዲስኮርስ አሁን ከአባባል ባሻገር እስካሁን ድረስ ሁላችሁም እኔም ጨምሮ ስንጠቅሰው የነበረው በትግራይ ያለው ጦርነት እንዳያገረሽ ያለ ስጋት፣ በአማራ ክልል ያለ የተካሄደ ጦርነት፣ በኦሮሚያ የተካሄደ ያለው ጦርነት፣ በቤኒሻንጉል በጋምቤላ ያለ ከፍተኛ አለመረጋጋት፣ በሁሉም የሀገሪቱ ክፍል ያለ የከፋ ኢኮኖሚ ቀውስ ሁሉ አንድ ላይ ደምሮ የማየትና አገሪቱ ልክ በእርግጥም በእሳት እየነደደች እንዳለ የሳር ጎጆ አድርጎ የመረዳት ነገር በትክክል ታያለ ሆይ? በየብሔሩ ኢሊት የፖለቲካ ኢኮኖሚ ሃይማኖቱ ኢሊት ሁሉ ሁኔታው ሊያስተምረው በሚገባው ልክ እየተማረ ነው ወይ የሚል ጥያቄ ነው። አንድ ኢሊቱ ስለሆነ የዛሬ አንድ ጉዳያችን እሱን ነው። አንተን ደግሞ ይሄን ስጠይቅህ በተለይ በተደጋጋሚ ፖለቲካል ኮሚኒቲው ይሄን እንዲገነዘብ በጽሁፍ በንግግር በቃለ ምልልስ አጋጣሚዎች ሁሉ ተሳስብ ስለነበር ጭምር ነው የምጠይቅ። ያ ጥሩ ጥያቄ ነው። ወደሱ ከመሄዴ በፊት ትንሽ እንድንቋጨው ቅድም የተነሳውን ውዝግብ ምናልባት የኔንም አባባል ጌታቸው ትንሽ ለወጥ አድርጎ ወደ ሌላ አቅጣጫ የወሰደው ስለመሰለኝ እኔ እያልኩ ያለሁት ምንድነው
ለግጭት መነሳት ከዛም አልፎ ለጦርነት መነሳት እና አሁን እየተፈጠሩ ላሉ ወንጀሎች መከሰት ምክንያት ሊሆኑ የሚችሉ የተለያዩ የተዛቡ ትርክቶች አሉ። በረጅም ጊዜ ታሪካችን እየተንከባለሉ የመጡ በመካከለኛ ጊዜ የተፈጠሩ በቅርብ ጊዜ የተፈጠሩ አሉ። ምንም ጥርጥር የለውም። ግን እነዚህን ችግሮች መፍታት የምንችለው አንደኛ እነዚህ ችግሮች መሆናቸውን የተረዳ መንግስት ሲኖረን፣ ችግሮች መሆናቸውን ተረድቶ ሊፈታቸው የሚፈልግ መንግስት ሲኖር፣ ሁለተኛ ሰላምን ግቡ ያደረገ መንግስት ሲኖር። እንዲህ አይነት መንግስት በሌለበት ሁኔታ የትኛውንም ያህል ትኩረት ሰጥተን ብንነጋገር አጠቃላይ የሚዲያውን ማሽነሪ፣ የህዝቡን ሞቢላይዜሽን፣ ኢኮኖሚውን፣ ሁሉን ነገር የተቆጣጠረው መንግስት ጦረኛ በሆነበት ሁኔታ እነዚህን ችግሮች መፍታት ሳይሆን እንዳውም ችግሮቹን ተጠቅሞ የራሱን ስልጣን ለማራመድ ወይም ለማራዘም ጦርነትን በመሳሪያነት የሚጠቀም መንግስት ባለበት ሁኔታ እነዛን ችግሮች በፍጹም አንፈታቸው። ስለዚህ የመጀመሪያው ትኩረታችን መሆን ያለበት ሰላም ወዳድ የሆነ ሰላምን ግቡ ያደረገ እነዚህ ትርክቶች መቀየራቸው ለሀገርና ለህዝብ ሰላም የሚጠቅም መሆኑን የተገነዘበ መንግስት መኖር አለበት። ይሄ መንግስት በሌለበት ሁኔታ ትርክቶቹም ችግሮቹም የተንከባለሉ የመጡት ችግሮችም አይፈቱም፣ ጦርነትም አይቀርም። እዚህ ላይ መሰመር አለበት። ስለዚህ የትኩረት አቅጣጫችን መበተን የለበትም። እኔ ዛሬ በዚህ ውይይት ራሱ ብዙ ጊዜያችንን ማጥፋት የነበረብን ይሄን እድል የነፈገን መንግስት እንዴት ብሎ ነው ከስልጣን ሊወርድ የሚችለው በሚለው ጉዳይ ነበር። አሁን ግን ብዙ ጊዜያችን በተዛማጅ ጉዳዮች ላይ ነው እየጠፋ ያለው። ስለዚህ ይሄን ግልጽ ማድረግ ያስፈልጋል። እንደዛ አይነት መንግስት በሌለበት ሁኔታ እንደዛ አይነቱ እውነቱን ለመናገር ባህል በሚባል ደረጃ ነው ያ ችግር ያለብን። ለግጭትና ለጦርነት የሚዳርጉ ብዙ የትርክት ችግሮች አሉብን። ግን እነዚህን በደንብ የተገነዘበና ሊፈታ የተዘጋጀ መንግስት ከሌለ የትምህርት ቤቶች ሚና ይጠይቃል፣ የቤተሰብ ሚና ይጠይቃል፣ የሃይማኖት ድርጅቶች ሚና ይጠይቃል። በአጠቃላይ የህብረተሰብ ለውጥ የሚጠይቅ ችግር ነው። ያን ለውጥ ደግሞ በአግባቡ ሊመራ የሚችለው መንግስት ነው። ማናችንም በሚዲያ ወጥተን አሁን ዛሬ ስለ ጮህንና እነዛ ችግሮች አሉ ስላል ሊፈቱ አይችሉም። ስለዚህ ፎከሳችን አንድ አቅጣጫ ላይ መሆኑን እንዳናጣ ነው ስጋቴ። ይሄ ግልጽ እንዲሆን ነው ማለት ነው። ሌላው እኔ ሁልጊዜ መታደል ነው እላለሁ። አሁን ብዙ ሰዎች ኢትዮጵያ ወደ በጎ አቅጣጫ እየሄደች ወይም ደግሞ ምንም የመፍረስ ወይም ችግር ውስጥ የመግባት እድል እንደሌላት ነገሮች ምንም አሳሳቢ እንዳልሆኑ ሰዎች ሲናገሩ እንዲሁ ዝም ብዬ አይደለም የማየው። ለምንድን ነው እነዚህ ሰዎች እኔ ከማስበው በተለይ ማሰብ የቻሉት ብዬ ለመመርመር ሞክራለሁ። ሂሳብ የመስራት ያህል ይህ አገዛዝ ከመጣ በኋላ ባለፉት 7 ዓመታት ትሬንዱ ምንድን ነው? ከየት ወዴት ነው ይሄን ያለና የነበሩ ችግሮች የተፈቱ አሉ ወይ ብዬ ሳይ የተፈቱ ችግሮች እንደውም በብዙ እጥፍ የተጨመሩ ችግሮች የተወለዱ ችግሮች ናቸው እና ትሬንዱን ሳየው ይሄን ያለነው ምንም ጥርጥር የለውም ወደ መበታተንና ወደ ባሰ የእርስ በርስ እልቂት ነው። አንድ ቦታ ላይ ልናቆመው ካልቻልን በስተቀር በዚህ ረገድ ያለው መረዳት ምን ያህል ነው ካልከኝ እኔ በጣም ገና ነው። ብዙ ስራ፣ ብዙ ድካም፣ ብዙ ትግል የሚጠይቅ ዛሬ እኮ ይሄን መንግስት እኮ ምንም ኢትዮጵያን ወደ በጎ አቅጣጫ እያሸጋገረ ለዛ የሚሰራ መንግስት እንደሆነ አድርገው እኮ የሚያይ ሰዎች አሉ። የቀይ ባህር አጀንዳ ዛሬ ወደ ፖለቲካ መድረኩ ሲመጣ እኮ ሽንጣቸውን ገትረው ኢትዮጵያ የባህር በር ባለቤት ልትሆን ነው ሊያልፍላት ነው ብለው እኮ አገዛዙን የሚደግፉ እኮ አካላት አሉ። እንዴት ይሄን ትቃወማላችሁ ብለው እኮ እኛን አፋችንን ለማዘጋት እኮ የሚጥሩ ኃይሎች። ይሄ በአጠቃላይ የሚያሳይህ የመረዳቱ ደረጃ እጅግ ብዙ ችግር ያለበት ገና ያልበሰለ መሆኑ፣ ብዙ ስራ፣ ብዙ ድካም፣ ብዙ ትግል የሚጠይቀን መሆኑ ሪሊ እና አገዛዙም እየተጠቀመ ያለው ይሄን ነው። የህብረተሰቡን ስነልቦና የህብረተሰቡን ስሜት ይኮረኮራል የሚላቸውን ካርዶች በየተራ ከኪሱ እያወጣ የህብረተሰቡን ድጋፍ ለማግኘት የሚያደርገው ጥረት በሚፈልገው መጠንም ባይሆን በተወሰነ ደረጃ ሰርቶለታል ብዬ ነው የማምነው። ከልቡ አብይ አህመድ የባህር በር ጥያቄያችንን የኢትዮጵያን የዘመናት ጥያቄ ሊያስመልስ ነው ብሎ ልቡ እስከሚወርቅ ድረስ ተስፋ ያደረገ ብዙ ሰው አለ፣ የሚደግፍ ብዙ ሰው አለ በያጠገባችን እና ይሄ የሚያሳየው ምንድነው? ከፖለቲካ ኤሊቱ ጀምሮ እስከ ሰፊው ህብረተሰብ ድረስ ገና ነው ብዙ ያልተረዳቸው ነገሮች። ልደቱ እሷ ጋር እንደው ባጭሩ አስተያየት ብትሰጥበት እኮ ይሄ እኮ ነው ታዲያ አሁን ላይ
ህብረተሰቡን በተመለከተ መነጋገርን እኮ አስፈላጊ የሚያደርገው ይህን ያህል መከራ እየወረደበት እንኳን ከመከራው መማር ያለበትን ነገር አለመማሩ ስቲል መንግስትን በተመለከተ ሲወራ ህብረተሰባዊ ባህልን በተመለከተ መነጋገርን ጠቃሚ አያደርግም ወይ? አንድ ሁለተኛ ደግሞ መንግስትን በተመለከተ አንስተሃል። ልክ ነው፣ ፎከስ መሆን መደረግ ያለበት እኔ የአገሪቱ ቁጥር 1 የደህንነት ስጋት በሆነው በአብይ አህመድ ላይ ነው የሚለው እስማማለሁ በሚገባ። ግን መንግስትስ ከየት ይወለዳል? ከራሱ ከህብረተሰብ ባህል አይደለም ወይ? መንግስት ተነጥሎ ህብረተሰባዊ ባህልን ኮንሲደር ሳያደርጉ መንግስት ከየት ይመጣል የሚልም ጥያቄ አብሮ ስለሚነሳ ነው የዚህ እንቁላልና የዶሮ ነገር እንዳይሆን የህብረተሰቡ ችግሮች ችግር መሆናቸው ወደ መድረክ አይምጣ ወይ ማንነጋገርበት የሚል እምነት የለኝም። ቅድም አንተም እንደተጠቀስከው አብዛኛው የምናገራቸው ምጽፋቸው ነገሮች እሱም ላይ ያተኮሩ ናቸው። ግን የህብረተሰቡ ዋና ትኩረት መሆን ያለበት አሁን ቅድም በባህል ደረጃ ከድሮ ጀምሮ በትርክት ደረጃ ሲንከባለሉ የመጡትን ነገሮች እንዴት እንፍታ የሚለው መሆን አለበት ብዬ አላምንም። ቅድሚያ ሊሰጠው የሚገባ ቅድሚያ እንስጥህ ብንለው ጦረኛ መንግስት በስልጣን ላይ እስካለ ድረስ ከሰላም አልጠቀምም ከጦርነት ነው የምጠቀመው የሚል መንግስት ባለበት ሁኔታ እነዚህ ነገሮች የትም ፈቀቅ ሊሏቸው የትም ሊደርሷቸው። ስለዚህ ትልቁ ትኩረታችን መሆን ያለበት ይህን መሰረታዊ የሆነ ሲንከባለል የመጣ ችግራችንን ለመፍታት ሁሉ የመጀመሪያው ትኩረታችን መሆን ያለበት ሰላም ወዳድ የሆነ ሰላምን ዓላማውና ግቡ አድርጎ የሚሰራ መንግስት ማግኘት አለብን፣ መፍጠር አለብን ብለን ነው ማተኮር ያለብን። አገዛዙ እድሜ እየቀጠለ ያለው በምንድን ነው? አሁን ቀደም ሲል በጠቀስከው ህብረተሰባዊ የሆነ የጋራ ስንፍና ልተው በምትችለው ነገር ምክንያት ነው አይደለም? ስለዚህ እሱን አድሬስ ማድረግ ኢኮሊ ጠቃሚ አይደለም ወይ ልለን? ለምን አሁን እንግዲህ ቤቱን እያፈረሰው ባለፈውም ጠቅሼው ነበር። ቤቱን እያፈረሰው በር ይመጣልኛል ብሎ ቤቱን ሊያጣ በሚችልበት አጋጣሚ በር ይመጣልኛል ብሎ የሚያስብን ህብረተሰብ ኤክስፕሎይት እያደረገ ነው መንግስት። እና እሱ ነው እኮ አሁን ምትላትን አሁን ያነሳሃትን ነጥብ እንዲገነዘብ ነው ህብረተሰቡን ማድረግ ያለብን መጣር ያለብን እንጂ በውስጡ ያሉ አሁን ሲንከባለሉ የመጡ ኦልሞስት በባህል ደረጃ ሊገለጹ የሚችሉ ችግሮችን እንዲፈታ ብንጠይቀው ከጥያቄ ያለፈ ፋይዳ የለው፣ ከምኞት ያለፈ ፋይዳ የለው። እነዛ ሪሶርሱስ ነው ቴዲ እንደው ልደቱን ለማገዝ አሁን ትንሽ አሁን አቶ ገዱ ለሄድ ነው እያልክ ነው አይደለም? ችግር የለም ትንሽ ይቆያል። ለአንድ ጉዳይ እንነጋገር ከተባለ ወይም አንድ ስራ እንስራ ከተባለ ባለችን ጊዜ ባለችን ገንዘብ በየትኛው ነገር ላይ ትኩረት እናደርግ ነው። አሁን መንግስት በአፍሪካ ውስጥም ሆነ አጠቃላይም አሁን ባለም እየሆነ ነው ከእግዚአብሔር ቀጥሎ ያለ ትልቅ ኃይል ነው። ብዙ ነገር ማድረግ ይችላል። በዛ ስልጣን ውስጥ ብንሆንና ጥሩ መሪ መልካም ነገር ያሰበ ሰው ብናገኝ ችግሮቻችንን ሁሉ በፍጥነት የመቅረፍ ችሎታ አለን። በሌላ ወገን ግን 135 ሚሊዮን ህዝብ ያለበትና 2% 3% እኮ ነው የዩኒቨርሲቲ ዲግሪ ያለው ሰው አይሆንም እኮ እንደዛ ኢትዮጵያ ውስጥ የተማረ በደንብ ስታሰላው እንደዛ ነው የሚለው በሳይንስ ባለበትና በገጠር በሚኖር ብዙ ነገሮች ችግር ባሉበት ሁኔታ ውስጥና የመማማርም ነገር እንትን በሆነበት አሁን ትኩስ ሆኖ ያንን የመንግስትን ስልጣን ብናገኝ ሚዲያ እናገኛለን፣ ሲቪክ ሶሳይቲዎች የሚከፈቱበት መንገድ እናገኛለን፣ አካዳሚውን ነፃ እናደርጋለን፣ ሲቪል ሰርቪሱ መልክ ያለው ይሆናል። በዛ ነገሮች ውስጥ የሚሆን ባለራዕይ አንድ ሰው ዓለምን የቀየረና ቁም ነገር የሰሩ ጥቂት ሰዎች ናቸው። ስለዚህ እዛ ቦታ ላይ የሚሆነውን ነገር ብናደርግ ሌላውን ሁሉ ነገሮች ለመፍታት ችግሩ የበለጠ ቀላል ይሆንልናል እና ትኩረታችንን ባለችን ሪሶርስ ባለችን ገንዘብ የትኛው ላይ ብናደርግ አሁን የበለጠ ይሆናል ሲባል እኔ ወደ ልደቱ ሐሳብ ቀርባለሁ። ጊቭን ይሄ ያሉብን ችግሮች ሁሉ በጣም ግስንግስ ናቸው፣ አንዱ ካንዱ ጋር የተያያዘ ነው። ግን ይሄንን ድሪቶ የሆነ ችግር ለመፍታት የቱ ጋር ብንጀምር የበለጠ መንገዱን ያሳጥረንልና ሲባል መንግስት ላይ ማድረጉ የተሻለ ይመስለኛል። ልደቱ ስላቋረጠ እሺ አቶ ገዱ ትገባለህ። እኔ የባህል አብዮት ይካሄድ እያልኩም አይደለም። እንደው አንዱ ዛሬ የምንነጋገርበት ምክንያት አሁን ያለውን ትግል እንዴት አፕሮች ብናረገው ነው ውጤታማ የምንሆነው የሚል ስለሆነ በጣም ሬሌቫንት የሆነ ውይይት ሆኖ አገኘዋለሁና የባህል አብዮት ተካሂዶ ኦቨርናይት የሆነ ለውጥ ይምጣ እያልኩም አይደለም። ነገር ግን መንግስት ላይ ፎከስ ሲደረግ አብሮ ለምሳሌ የኢኮኖሚ ችግር አስተሳሳሪ ጉዳይ ሆኖ እንዲመጣ ኢኮኖሚ ህብረተሰቡ የሚመለከትበትን መንገድ አብሮ ማስተካከል የግድ ይሆናል። ወይም የሆነ ህብረተሰብ እዛ ጋር እየተጨፈጨፈ ዝም ማለት
ዞሮ ዞሮ ያ ጭፍጨፋ ቤትህ እንዲመጣ መጋበዝ ነው የሚል የአመለካከት ለውጥ እንዲመጣ መጣርን ይጠይቃል። ቅድም ያነሳሁትም የፕራዮሪቲ ኢሹ አሁን አብይ አህመድ የባህር በር ይዞ ሊመጣ ነው ሲባል እንዴት ትደግፋለህ? ይሄንን ሲጀመር የምትኖርበት ቤት ከፈረሰ በኋላ በሩ የለም እኮ ብሎ ማለት ህብረተሰቡን ፕራዮሪቲን እንዲገነዘብ ማድረግንም ይጠይቃልና የባህል አብዮት ይካሄድ ማለትን አይደለም በፍጹም እያነሳሁ ያለሁት። ግን መንግስት ላይ ፎከስ ይደረግ ሲባል ደግሞ ኢኮሊ ህብረተሰቡም መንግስትን አስመልክቶ አንድ መንግስት የሚያደርጋቸው ድርጊቶች ምን አይነት አንድምታ እንዳላቸው፣ ቅደም ተከተላቸው፣ ተያያዥ ውጤታቸው ሁሉም በተመለከተ ያለን እይታ ለውጥ እንዲያደርግ አብሮ መስራትም ይጠቅማል የሚል ነው። አሳች ብዛም ልዩነት ያለው ነገር አይደለም እውነት ለመናገር። አቶ ገዱ ቀጥል። ምንድነው በፎከስ መደረግ ያለበት አገዛዙ ላይ ነው የሚለው ትክክል ነው። እኔ ወደ ግራም ወደ ቀኝም ማለት አለብን ብያለሁ። የጥፋቶቹ ሁሉ አሁን ባለንበት ሁኔታ ምንጩም አድራጊው እና ማተኮር ያለበት ትግላችን ከአገዛዙ ላይ ነው። ነገር ግን ኢኳሊ ትኩረት መስጠት ያለብን የሚመስለኝ አሁን በህብረተሰባችን አብይ አህመድ ለመጋለብ እንደ መነሻ የሚጠቀምባቸው ሁኔታዎች ህብረተሰቡን ማንቃት የሚያስፈልግ ይመስለኛል። ለምሳሌ 2018 በመጣው ለውጥ ኢህአዴግን ከኢህአዴግ ደግሞ ሞሮፍ ኢህአዴግ እንዲወገድ ሁሉ ነገር የችግሩ አብሮ እንደሚወገድ የሚያስበው ሰው በጣም ብዙ ነበር። ሲምፕሊ ግለሰብ እንኳን ስለተቀየረ ከፍተኛ ለውጥ ይመጣል ብሎ ህዝቡ የሰጠውን ድጋፍ የምናውቀው ነው። ያ ምንድን ነው መነሻውን የስረ ነገሩን የኢትዮጵያ ፖለቲካ ብልሽትን መሰረታዊ የሆነ ባክ ታሪኩን ብዙ ነገር ወደኋላ መሄዱን ላያስፈልግ ይችላል። ከረንትሊ የቅራኔ ምንጭ የሞቢላይዜሽን መሳሪያ ሆነው ሊያገለግሉ የሚችሉትን ክፍፍሎቹ ግን እነዛ ላይ አተኩሮ እነዛ ለማጥፋት አሁን ለምሳሌ የምጠብቀው ነገር አለ። አሁን አብይ እየሞከረ ያለው ምንድን ነው? ቀጥሎ የሚጠቀመው የብሔር ፖለቲካን የሃይማኖት ፖለቲካን ነው እንደ መሳሪያ ሊጠቀም የሚችለው ለዚህ ለጦረኛ አቅጣጫው። ህብረተሰቡን በዚህ ረገድ ያሉትን ስንጥቆችንም እንዲገነዘባቸውና ለነዛ ይሆን እነዛን የሚያነሳ ኃይል የሱ ወዳጅ መስሎ እንዲሰማው የሚያደርገውን አስተሳሰብ አብሮ እየቀየሩ መሄድና ከስረ መሰረቱ ለውጥ የሚያመጣ ነገር በአስተሳሰብ ደረጃ ካልተያዘ ለምሳሌ ድንገት ይሄ የአብይ አገዛዝ ቢወርቅ በተመሳሳይ ቁጥር 2 አብይ እንዳይመጣ ምንድነው ዋስትናችን? ዋስትና ሊሆን የሚችለው የህብረተሰቡ ንቃት ነው፣ የህብረተሰቡ ግንዛቤ ነው። ህብረተሰቡን ከዚህ ቀደም ከነበሩ ጥፋቶችም እያስተማሩ ነው። በተለይም ደግሞ ሊሂቁ አሁንም አብይን ይጥላ እንጂ የሚበዛው ቀጣይ ሌላ አብይን የመሰለ ኃይል ቢመጣ እንዳይቀበል የሚያደርገው የአስተሳሰብ ለውጥ አምጥቷል ወይ የሚለውን ነገር ስናየው ብዙ ችግር ያለበት ስለሚመስለኝ ለምን ሁለቱንም ላይ ከምንመለከታቸው መሰረታዊ የሆኑትን የኢትዮጵያን ኢሊት ፖላራይዝ ያደረጉት ነገሮች አሉ። በነዛም ላይ እነዚህ መሰረታዊ የሆኑ ስንጥቆች እነዛን ሊሞላ በሚችል ግንዛቤ ሊፈጥር በሚችል አድርገን ፎከሱ ግን አብይ እስካለ ድረስ በስልጣን ላይ እስካለ ድረስ የአጀንዳ የወቅት አጀንዳ መቀያየር ሊኖሩ ካልቻሉ በስተቀር በፍጹም ከጦርነት ኢትዮጵያ ትወጣለች ብሎ ማሰብ ዘበት እንደሆነ ይልቁንም አብይ ያለ አብይና ኢትዮጵያ የሚፋቱት በዚህ ሁኔታ ከቀጠለ አገሪቱን በማፍረስ ላይ ሊሆን ስለሚችል ህብረተሰቡ በተለይም ደግሞ ሊሂቁ የተሻለ
ግንዛቤ የሚይዝበትን ሁኔታም አብሮ መማማር፣ መከራከር፣ መወያየት እና ፈንዳሜንታል የሆኑ ልዩነቶች ላይ እየተነጋገሩ መልክ ማስያዝ የሚቻልበት ሁኔታ ቢኖር አይሻልም? ትግሉ በሀሳብ ላይ የተመሰረተ ለአብይ ፈርታይል ግራውንድ ለጦረኝነት ፈርታይል ግራውንድ የፈጠረው አስተሳሰብ እንዲስተካከል ከማድረግ ጋር አያይዞ ጦረኝነትን መታገል አይሻልም ወይ የሚል አስተሳሰብ ስላለኝ ነው። እሺ ጌታቸው ስለ ኢሊት ስለወሰደው ትምህርት ነው እያነሳን ያለ ነውና በቅርበትም የምትከታተለው ስለሆነ ሪሊ አሁን በአጠቃላይ ሀገር ውስጥ ስላለው ልሂቅ አነሳን እና እሱን በተመለከተ ያለህን አስተያየት ማቅረብ እንድትጠበቅ ሆኖ በትግራይስ ያለው ልሂቅ ሪሊ በህብረተሰቡም ሆነ በራሱ ላይ ከደረሰው ነገር ተምሯል ወይ? እስካሁን ድረስ ከዚህ ከ5 ዓመት በፊት ከተነሳው ጦርነት ወዲህ ያሉት ነገሮችስ የሚያሳዩት ምንድን ነው የሚለውም አብሮ መታየት ያለበት ይመስለኛል። ሶሲ ላይ እስቲ በደንብ ነጥቦችን ብታነሳ ደስ ይለኛል። ሌሎች ቦታዎች ሌሎች አካባቢዎች ያሉ የብሔራዊ ሃይማኖትና የኢኮኖሚ ልሂቃንን በተመለከተ ሲነሳ በቀጥታ at the receiving end of the fire የነበረ በሲጅ ውስጥ የነበረው ኢሊትስ እውነት ለመናገር ከዛ ከደረሰው ነገር የተማረው ትምህርት አለው የሚል ጥያቄም አብሮ መነሳት ስላለበት ነው። ቀጥል ጌታቸው። መልካም። ምናልባት ወደ በመጨረሻው ጥያቄ ለመጀመር ሊቃኑ በየዋና ከተማቸው ከፋፍለን ካየን አሁን የመቀሌ ቅድም ያልነውን ስህተት ላለመድገም ነው እኔም የዚህ ብሔር የዛ ብሔር ከምንላቸው የመቀሌው ሊቅ እና የባህር ዳሩ የአዲስ አበባ ምናምን እያልን ብናወራ እኔ በጣም ካልተማሩት ትምህርት ካልወሰዱ ሊቆች ብዬ የምወስደው እንዳልከው ዋና ከተማ መቀሌ ያደረገው ሊቅ ነው አንዱ ብዬ ነው የምወስደው። ለምን ትምህርት ቢወስድማ ኖሮ አንድ በተመሳሳይ ሁኔታ በተመሳሳይ መንገድ በተመሳሳይ ፕሮፓጋንዳ ያው የሚቀጥል ህወሓት እንዲቀጥል አይፈቅድም ነበር ብዬ አምናለሁ። ለምን ብዙ ነገሮች ሆኗል ማለት ገና ተሰንደው ያላለቁ አሁን የዚህ የትግራይ ጄኖሳይድ ኮሚሽን በተከታታይ ያወጣቸው ያሉ ሪፖርቶች አሉ። በዓለም አቀፍ ብዙ የተዘገበ አለ። ያ የደረሰበት ማህበረሰብ ምንድነው የሚያደርገው ብዬ የማምነው በተለይ ሊቁ በነገራችን ላይ ያው በተደጋጋሚ በሚዲያም የገለጽኩት የማምነው ነገር ትግራይ ውስጥ ያለው ገበሬ፣ አማራ ውስጥ ካለው ገበሬ፣ ኦሮሚያ የትም ቦታ ካለው ገበሬ እንኳን በኢትዮጵያ ውስጥ ኤርትራ ውስጥ ካለው ገበሬ ተመሳሳይና ዝቅተኛ ፍላጎት ነው ያለው። በሰላም ማደር፣ ልጆችን በሰላም ማሳደግ፣ ጦርነት እንዳይኖር ነው የሚፈልገው። ሊቁ ግን ባደረገውም ባላደረገውም ማድረግ ሲገባው የማያደርገው ማድረግ ሳይገባው ደግሞ በሚያደርገው ነገር ያው ከጦርነት አልወጣም ይሄ ማህበረሰብ። ስለዚህ ትግራይ ውስጥ ለምሳሌ ሊቁ ምን ማድረግ ይችል ነበረ? አንድ ውስጥ ተጠያቂነት ባለው መልኩ ምን ስላደረገ ነው በዚህ መልኩ ጦርነቱ መከራው የመጣው? ምን ወሰነ? ምን መወሰን ሲገባው አልወሰነም? የት ቦታ በሚል በኢንኳይሪ ኮሚሽን በሚዲያም ያወራነው ነው አቋቁሞ በላይቭ በህግ ባለሙያዎች በሰነዶች ተጠያቂነት መስፈን ነበረበት እዛው ትግራይ ውስጥ። አንድ ሁለተኛ ከጎረቤት ህዝቦችም ክልሎችም ሌሎች ልሂቃንም ጋራ ይሄ ያለፈው በተጠያቂነት እንዲደመደም ያለፈው ስንል በነገራችን ላይ ጦርነቱ የትግራይ ጦርነት ብቻ ማለት አይደለም። እኔ ያለፈው ስል በህይወት ያለ ቪክቲም ያለበት አገር እስከሆነ ድረስ 50 ዓመትም ይሁን በአንዱ ገዢም ይሁን በዛኛውም ገዢ ይሁን በትላንትና በከትላንትና ወዲያ በሙሉ ቪክቲም የሆነ ሰው እነዛ ወንጀለኛ የሚባሉ አካላት ራሳቸው እንዲከላከሉ ተደርጎ ተጠያቂነት መስፈን አለበት ብዬ አምናለሁ። ያ አልተደረገም ትግራይ ውስጥ። አሁንም በዛ ቀጥሎ እንዳልከው ቅድም ስትጀምር አሁን በአፋር አንዱ ላይ አንዱ ከአዲስ አበባ አንዱ ከአስመራ ሆነው ያው መዋጋት ጀምረዋል የሚል እየሰማን ነው። ይሄ አንድ ነው። ሁለተኛ መማር ሲባል አሁን ቅድም ተነስቷል በተለያየ መልኩ ዋስትና ያስፈልጋል ብዬ አምናለሁ እኔ። አሁን የኢትዮጵያ ህዝብ ወይም የቀጠናው ህዝብ አጠቃላይ ዋስትና ከሌለው
አንዱ በአንዱ ስለተተካ ወይም ደግሞ እመነኝ በሚል ሊሆን አይችልም ብዬ አምናለሁ። አሁን በቃ አሁን አብይ አህመድ ዘ ወርስት that can happen to the country ልንለው እንችላለን። በዚህ መስማማት እንችላለን። ግን ምንድነው ዋስትና አሁን እሱን የሚተካው ሰው ተመልሶ ይሄንን እንዲያም ከሱ ተምሮ አብይ እኮ ኢህአዴግ ነበረ። ከኢህአዴግ ተምሮ ምናልባትም ከደርግም ተምሮ ከኃይለ ሥላሴም ተምሮ በሃይቴክ አድርጎ አመጣው ክፋቱንም ጥፋቱንም ብዬ ነው የማምነው እኔ። ስለዚህ ሌላ የሚተካውም ኃይል ያንን ላለማድረግ ዋስትና ስለሌለ የሚመጣው ዋስትና ግን ምንድነው? አንድ እዚህ በተለይ እኔ ያለሁበት ሰሜን ካናዳ አንዱ በጣም ችግር ሰመር እሳት ይነዳል፣ ያው ደኑ ማለት ነው። እና አንዱ የሚደረገው ምንድነው? እሳቱ አይቀርም፣ ምክንያቱም ክላይሜት ቼንጅ አለ። ግን እንዳይሰፋ የሚቀጣጠሉ ነገሮች መቁረጥ፣ አስቀድመህ ያው መቁረጥ፣ መለያየት ነው። እዚህ እየተወያየን ያለ ነው። እሳቱ አለ፣ አብይ አህመድ ነው። ግን የሚያቀጣጥለው ተቀጣጣይ ነገር እንዴት እናስወግድ ነው። ይሄ ደግሞ ከመቀሌ እስከ ባህር ዳር፣ ከባህር ዳር እስከ አዲስ አበባ፣ ከአዲስ አበባ እስከ ጅግጅጋ፣ ሐዋሳ ሁሉ ትምህርት መውሰድ አለበት። ትምህርት በቂ ያልወሰደ ብያልን ነው። ትምህርት መውሰድ አለበት። ትምህርት መውሰዱን ለማሳየት ምንድነው? አንድ ቅድም ልደቱ እንዳልከው በአዲስ ፕሮፓጋንዳ በአዲስ በቀይ ባህር በትስም ተመሳሳይ ትርክት 95 ለ5 ሲባል የነበረው አሁን ምን ሆኗል? 130 ለ3 ሚሊዮን 130 ለ2 ሚሊዮን ያው የኤርትራን ህዝብ ማለት ነው። እና ይሄ ለራሱ ክብር ያለው ለራሱ ማህበረሰብ ለኤርትራ ህዝብ በማሰብ ምናምን እንኳን ይቅርና ነው የምለው ለራስ በማሰብ ብቻ ማውገዝ ያለብን ነገር ነው። ኢትዮጵያ የባህር በር ያስፈልጋታል የታሪካዊ ነገር የሚለው እሱ እንደተጠበቀ ሆኖ፣ ምክንያቱም እያንዳንዱ ሀገር የራሱ ብሔራዊ ጥቅም አለ። ብሔራዊ ጥቅሙን ማስከበር ጭምር የባህር በር አንዱ ስሌት ውስጥ የሚገባ ነገር ነው። ግን በምን ስም መቼ በምን ስልት የሚለው እሱን ለይተን መቃወም፣ በተለይ ደግሞ በእንደዚህ ጄኖሳይዳል በሆነ መልኩ ቅድም ይልቃል ስታነሳ መንግስት እንደዚሁ ከየአንዳንዳችን ፍላጎታችንን ገድበን የምናቋቁመው ያልከው ነገር እዛ ላይ ለመጨመር ያክል ምንድነው አንዱ የዚህ ጄኖሳይዳል ኮንሶሊዴሽን ኦፍ ፓወር ስቴት ፓወር የያዘው አካል ሊሂቁ አንዱ ጄኖሳይድን እንደ ኔሽን ቢልዲንግ ነው የሚጠቀምበት የሚል የፖለቲካል ቲዮሪ አለ። አሁን ያልኩት ሰው ዲቨሎፕ እያደረገው ያለው እና እዚህ ውስጥ አሁን ለምሳሌ እኛ ምንድነው ኦኬ ኔሽን ቢልዲንግ ለአንድ ሀገር የሚያስፈልግ ነገር ነው፣ ግን ኖት ስሩ ጄኖሳይድ ማለት ያስፈልጋል። ይሄ ከማን ነው የሚጠበቀው? ከገበሬው አይደለም። ገበሬውማ እንዳልኩት ነው። አሁን እኮ እኛ እዚህ ሆነን የተለያየ ነገር ልንል እንችላለን። አሁን ወደ ቀይ ባህር ምናምን አብይ ቢዘምት የስ ወዶ የሚሄደው ጥቂት ሊሆን ይችላል፣ ግን ተገዶ የሚሄድ ሚሊየንስ አሉ። ተገዶ የሚሄድ ምንም አማራጭ የሌላቸው። በነገራችን ላይ አብይ የትግራይ ጦርነት ሲጀመር አንዱ ያስደነገጣቸው ለአውሮፓ ህብረት መሪዎች በግልጽ ማለት ነው በግልጽ ቋንቋ እንዲያውም ብዙ ህዝብ ስላለ ፖፑሌሽን አንድ ቻሌንጅ ስለሆነ ይሄ ጦርነት የጎንዮሽ ጥቅም አለው ብሎ በቃል ነግሯቸው አስደንግጧቸዋል። በቃ ህዝብ መቀነስ እንደ አድቫንቴጅ አስቀምጧል፣ ሳያፈር ሳይፈራ ማለት ነው። ስለዚህ ዛሬም ሚሊዮኖች ወደ ጦርነት ይጓዛሉ ተገደው። እኛ እያደረግን ያለነው ውይይት አሁን አብረን ማየት ያለብን አንድ ሪሊ በእውነት ምናልባት እናንተ ፖለቲከኞች ናችሁ፣ ሶስታችሁ ፖለቲከኞች ናችሁ። ሪሊ ኢትዮጵያ ኢቭን በሊቅ ደረጃ ቅድመ ፖለቲካ አይደለም ወይ ያለው? ሪሊ ፖለቲካ ማለት ለእኔ የሚገባኝ ማህበራዊ መሰረትን ትለያለህ። በብሔር ሊሆን ይችላል፣ በመደብ ሊሆን ይችላል፣ በሪዮት ሊሆን ይችላል። ማህበራዊ መደብ መሰረትን ከለየ በኋላ ጥቅሙ ይሄ ነው። ይህንን ጥቅም ደግሞ ለማስከበር ይህንን ስልት ትጠቀማለሁ፣ ፎካከራለሁ፣ ወዳደራለሁ ትላለህ። ሪሊ እዛ ነው ያለና አይመስለኝም። ቅድም የምናስነሳቸው ጭፍጨፋዎች አሁን አብይ የሚናገረው ኢታማጆር ሹሙ የሚናገረው ስሰማ ሪሊ ፖለቲካ የሚሰራበት መደላድል ነው ወይ ያለው? ወይስ ለነ አብይ አይነት
የተመቸ እና ሌላ አብይ የሚተካ አይደለም ወይ? እነ ልደቱ እነ ይልቃል ያላችሁት ለምሳሌ ሶስታችሁም ያላችሁት አዎ ትኩረቱ እዚህ ላይ መሆን አለበት። ግን እኔ እሺ ትኩረቱ እሱ ላይ ሆነ ተቀየረ፣ እዛ የሚቀየርበት መንገድ ላይ ያልተቀየረ አፈር እያለ እዛ ምን ተክለው ብቻ ስለቀየርን ምንድነው የሚመጣው ለውጥ የሚል ስጋት አለኝ። ይሄ ስጋት ደግሞ የዚሁ የትኩረት ማሳነስ ተደርጎ ሳይሆን መታየት ያለበት ትኩረቱን የበለጠ ሪፋይን ለማድረግ የበለጠ ለመጥረብ የበለጠ ስል ለማድረግ ነው መጠቀም ያለብን ብዬ አምናለሁ እና የማስላት ስራ ነው ይሄ ውይይት ብዬ ነው ማምነው። አመሰግናለሁ። እሺ አሁን እሱኛውን ምዕራፍ ያው መሻገር ስላለብን ሌላ ነገር አብሮ እንደዚህ ላይ ልደቱን ላስገባውና የዚህ ፎከስን በተመለከተ አውርተናል። እኔ በጣም ደስ ብሎኛል በእውነቱ በዚህ ደረጃ ሁላችሁም ብስል ያለ የታሰበበት ሐሳብን ያቀረባችሁት ህብረተሰቡን ብዙ እንደሚጠቀም አውቃለሁኝ ከነዚህ ነገሮችና ፎከስን አወራን። ግን አሁን መሬት ላይ ይሄ እዚህ ቤት ያለ አንድ ስምምነት ሁላችሁም ጋር ማየው እኔም በሚገባ መጋራው በአሁኑ ወቅት በኢትዮጵያ ውስጥ ችግር እንዳይፈታ አንቆ የያዘ ተጨማሪ ችግር እየፈለፈለ ያለ በስልጣን ላይ በሚቆይባት በእያንዳንዷ ደቂቃ አገሪቱን ወደ አለመኖር እየቀየረ ያለ አብይ አህመድ የተባለ ግለሰብ አለ። ይሄ ግለሰብ የአገሪቱ ቁጥር 1 የህልውና ስጋት ነው የሚለው ላይ ልዩነት የለንም። አሁን የአገዛዙን የማስወገጃ ስልቶችን በተመለከተ ፎከሱን ተነጋግረናል። የማስወገጃ ስልቶቹን በተመለከተ ሁላችሁም በስልት ደረጃ አንድ አይነት እይታ ያላችሁም እሱን አሁን እዚህ አምጥተን እንድንከራከርበት ፍላጎት የለኝም፣ የውይይቱ ሐሳብም አይደለም። ስለዚህ ምንድነው ብናደርግ የምወደው በየኤሪያችሁ ያዋጣል ብላችሁ በምታስቡበት የትግል ስልት የተከደበትን እምርታ በተመለከተ እንድታወሩኝ ነው ያሰብኩት። ልደቱ የሰላማዊ ትግልን ሌሎቻችሁ በዛ ልዩነት አላችሁ እያልኩ አይደለም፣ ግን ሰላማዊ ትግልን በተመለከተ በተለያየ ጊዜ ስታነሳ አሁን ላይ መጽሐፍም ጽፈህ እዚህ ተነጋግረንበታል፣ መርቀነዋል፣ አውርተንበታልም በተለያየ ሁኔታና አሁን ላይ መሬት ላይ ያንን የትግል ስልት ወደፊት ለማስኬድ የሚረዱ ተጨባጭ እንቅስቃሴዎች አሉ ወይ? ባንተ በኩል የምታየውን እምርታ እንድትነግረን ነው። አብሮ አገዛዙን ከስልጣን ስለማውረጃ ስልቶችም ለማውራት ስለተገናኘን እነዛ ነገሮች በተጨባጭ እምርታ እያሳዩ መሆን አለመሆናቸውን ካሳዩም ካላሳዩም ለምን እንደሆነ እንድታነሳ ፈልጌ ነው። ይሄንን አጋጣሚ ተጠቅመን ቀጥል። እሺ እንዳልከው ያው ኢትዮጵያ ውስጥ አሁን ባለው ነባራዊ ሁኔታ የተለያዩ የትግል ስልቶች ናቸው ያሉት። ማይጠበቅ አይደለም፣ የሚጠበቅ ነው። ምክንያቱም ቅድም ደጋግመን ሁላችንም እንዳልነው ጦርነትን ያገዛዝ ስልቱ አድርጎ የሚጠቀም መንግስት ባለበት ሀገር ምንም ጥርጥር የለውም የተለያየ አማራጭን መድህን አድርጎ የሚያስብ የፖለቲካ ኃይል ይኖራል። ጦረኛ መንግስት ነው ያለው። ሁሉንም ኃይል በጉልበት በጠበንጃ አንበረክካለሁ ብሎ የሚያስብ ኃይል ነው ያለው በስልጣን ላይ። ችግሮችን በውይይት በድርድር በፖለቲካ መንገድ እፈታለሁ ብሎ የሚያስብ መንግስት አይደለም ያለው። እንዲህ አይነት መንግስት ባለበት አገር በእኛም ሀገር ሲሆን እንደታየው በሌላውም ዓለም ሲሆን እንደታየው ጠበንጃ አንስተው የሚያምሱ የፖለቲካ ኃይሎች ይኖራሉ። ይሄ በፍጹም የሚጠበቅ ነገር ነው ማለት ነው። በተመሳሳይ ሁኔታ ደግሞ የለም እንደዛ አይነት ነባራዊ ሁኔታ መፈጠሩ እንደተጠበቀ ሆኖ በሰላማዊ መንገድም ለውጥ መምጣት ይችላል። በተለይም ደግሞ በሰላማዊ ህዝባዊ ቢተኝነት እንቅስቃሴ ለውጥ መምጣት ይችላል የሚል ደግሞ እምነት ያለን የፖለቲካ ኃይሎች አለ። ሁለቱም ያው በየፊናቸው የራሳቸውን ስራ እየሰሩ ነው። እውነቱን ለመናገር በሁለቱም መንገድ ለውጦች አሉ የሚል እምነት አለኝ። አንዱ አሁን ለየትኛውም የትግል ስልት ይሁን እንቅፋት የነበረው ችግሩን የጋራ አድርጎ አለማየት ነበር። የአንድ ህብረተሰብ ችግር አድርጎ የማየት ጦርነት አንድ አካባቢ ላይ ሲፈጠር ያ ጦርነት ነገ እኛ ላይ አይመጣም ብሎ የማሰብ የነከሌ ችግር ነው ብሎ የማሰብ በአጠቃላይ ችግሩን የጋራ አድርጎ ያለማየት ችግር ነበር። ይሄ ኦልሞስት አሁን በጣም በከፍተኛ ደረጃ እየተለወጠ ያለ ችግር ነው፣ አስተሳሰብ። አብዛኛው ኢትዮጵያዊ አሁን ችግሩ የጋራ ነው። በየተራ ሊሆን ይችላል የሚመጣብን፣
ያንዳችን ሰፋ ያንዳችን ጠበብ ሊል ይችላል። ግን አሁን በስልጣን ላይ ያለው አገዛዝ የሁላችንም የህልውና ስጋት ነው። ሁላችንንም ለማጥፋት በየተራ የሚሰራ ኃይል ነው የሚለው አስተሳሰብ ከጊዜ ወደ ጊዜ እየተጠናከረ ነው። በዚህ ምክንያት ጠመንጃ ያነሱትም ኃይሎች ከጎንዮሽ መባኮስ ወጥተው ወደ ህብረትና ወደ ትብብር የሚሄዱበት አቅጣጫ እየታየ ነው። በሰላማዊ ትግል የሚያምኑትም የፖለቲካ ኃይሎች ወደ አንድ ትብብር መምጣት አለበት። ይህን አገዛዝ በተናጠል ትግል ሳይሆን በትብብር ነው ልናሸንፈው የምንችለው የሚል አዲስ አስተሳሰብ፣ አዲስ ተነሳሽነት እየታየ ነው። እኔ እነዚህ ነገሮች በጣም ተስፋ ሰጪ ናቸው። የበለጠ ትኩረት አግኝተውና ተጠናክረው መቀጠል ያለባቸው ይመስለኛል። እኔ ወደማምንበት ወደ ሰላማዊ ትግሉ ሊሄድና ቅድም አሁን በጌታቸውን በኩል ሲነሱ የነበሩ ጉዳዮች በነገራችን ላይ አንድ በጣም በጥንቃቄ ልናየው የሚገባ አስተሳሰብ አለ ብዬ አምናለሁ። ሳንዘጋጅ ይሄ ዶክተር አብይ ከስልጣን ቢነሱ ምንድነው ሊመጣብን የሚችለው የሚለው ጥያቄው ራሱ በመድረኩ ላይ መኖሩ በጣም አስቸጋሪ ነገር ነው የሚል እምነት አለ። በምንም ተአምር ተዘጋጅተን ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምንም ጥርጥር የለው ብዙ የምንሰጋባቸውን ችግሮች ልንፈታ እንችላለን ተዘጋጅተን ከሆነ። ሳንዘጋጅም ጠቅላይ ሚኒስትሩ ከስልጣን ቢወገዱ ምናልባት ሊፈጠር የሚችል እድል አለ፣ አዲስ እድል ሊኖር ይችላል እንጂ የሚቀርብን ነገር የለም። ምክንያቱም እሳቸው በስልጣን በመቀጠላቸው የሚያስቀሩልን ምንም አይነት አደጋ የለም። ምንሰጋውን ማንም መጥቶ ያመጣዋል ብለን ምንሰጋውን አደጋ ሁሉ እሳቸው በስልጣን ላይ እስከዋሉ እስከ አደሩ ድረስ ያመጡታል። ይሄን አስተሳሰብ በጣም በጥንቃቄ ማየት ያለብን ይመስለኛል። አገዛዙ በቁጥር አንድ የፕሮፓጋንዳ መሳሪያ አድርጎ በህብረተሰብ አይምሮ ውስጥ ፍርሃት ለመልቀቅ ፍርሃት ለማሳደር የሚጠቀምበት አንዱ ስልት እኔ በወድቅ የባሰ ነገር ይመጣባችኋል የሚል እኔ ዶክተር አብይ ከስልጣን ቢወገዱ የባሰ ነገር ይመጣብናል የሚል ስጋት የለኝም። ምናልባትም አዳዲስ እድሎች ሊፈጠሩ ይችላሉ። ግን ከሁሉም የሚመረጠው እሳቸውንም ስናወርድ በዝግጅት መሆን አለበት የሚል እምነት አለኝ። ስለዚህ በሰላማዊ ትግሉ አሁን አንደኛ ችግሩ የጋራ መሆኑን መገንዘብ፣ ሁለተኛ በተናጠል ትግል ሳይሆን በትብብር ትግል፣ ትብብሩም ደግሞ በዋናነት የድርጅቶች የፖለቲካ ድርጅቶች፣ የሲቪክ ማህበራት፣ ህብረተሰብን በተለያየ ደረጃ የሚወክሉ አካላት ትብብር መኖር አለበት። ሶስተኛ የሚካሄደው ትግል በስሜት መሆን የለበትም። በጥናት ላይ የተደገፈ በሐሳብ ጥራት ላይ የተመረኮዘ መሆን አለበት። ይሄን የምናደርገው ለምንድን ነው? ከአሁን ቀደም አግኝተናቸው ያጣናቸው የለውጥ ሂደቶች አሉ። መስዋዕትነት ከተከፈለ በኋላ በሌሎች የተጠለፉ ለውጦች አሉ። መስዋዕትነት ከተከፈለ በኋላ የተኮላሹ ለውጦች አሉ። መስዋዕትነት ከተከፈለ በኋላ አንድን አምባገነን በሌላ አምባገነን የተኩ ለውጦች አሉ። እንዳውም ከአሁን በኋላ ሊመጣ የሚችለው ለውጥ በዛም የማይገደብ ሊሆን ይችላል። አጠቃላይ ህዝባዊና ሀገራዊ ህልውናችንን ሊያሳጣን መንግስት የለሽ ሊያደርገን የሚችል ሊሆን ይችላል። ስለዚህ ሰላማዊ ትግሉ በድርጅቶች ጥምረት መመራት አለበት። በሐሳብ ጥራት በእቅድ መመራት አለበት። አገዛዙን ከስልጣን እንዴት እንደምናስወግደው የጠራ አቋምና ሐሳብ መያዝ አለብን። ከዛ በኋላ ደግሞ ሊተካ ስለሚችለው የሽግግር አካል ከወዲሁ ማሰብና መዘጋጀት አለብን የሚል ቀላል የማይባል ያስተሳሰብ ለውጥ እየመጣ ነው። እኔ እውነቱን ለመናገር ብዙ ስጋት አለኝ አገሪቱ ወደ መፍረስ ትሄዳለች የሚል። ከቅርብ ጊዜ ወዲህ ግን ይህን ስጋቴን ሊቀንሱ የሚችሉ በጎ የሚባሉ ለውጦች በተቃዋሚ ጎራ እያየሁ ነው። እኔ ሌት ተቀን ደክመን እነዚህን ችግሮች ፈተን በኢትዮጵያ እነዚህን የለውጥ እድሎች ያኮላሹብንን ችግሮች የማይደግም ህዝባዊ እምቢተኝነት ማቀጣጠል አለብን የሚል እምነት አለ። ይሄ እምነት የብዙዎቹ እየሆነ መጥቶ ከትናንት በፊት ሰላማዊ ትግልን ይቃወሙ የነበሩ አንዳንድ ኃይሎች ኢቨን በትጥቅ ትግል የሚያምኑትና ትጥቅ ትግል እያካሄዱ ያሉት እንኳን ትጥቅ ትግሉ በኖር እንደተጠበቀ ሆኖ ሰላማዊ ህዝባዊ እምቢተኝነት ያስፈልጋል የሚል አስተሳሰብ እያደገበት፣ ይሄ እኔ በኢትዮጵያ ፖለቲካ ትልቅ ዴቨሎፕመንት ነው የሚል ትልቅ ለውጥ ነው የሚል እምነት አለ። ይሄ የበለጠ እየጠነከረ ይሄዳል የሚል እምነት አለ። ስለዚህ እነዚህን ችግሮች የሚፈታ ካለፉት ድክመቶችና ጥፋቶች የተማረ ኢትዮጵያዊ ጀንዚ ለችግራችን ዋና መፍትሄ ነው የሚል በቂ የሆነ ዝግጅት አድርገን ጥንቃቄ በተሞላበት ሁኔታ በድርጅቶች ህብረት በሐሳብ ጥራት በቅድ የተመራ ኢትዮጵያዊ ጀንዚ ማቀጣጠል እጅግ አስፈላጊ ነው የሚል ይሄ በሰላምም ለሚያምነው በጦርነትም ለሚያምነው ኃይል መድህን ይሆናል።
የሚል እምነት አለኝ እና እሱ አስተሳሰብ እያደገ እየመጣ ነው ቴዲ። እና እኔ ፖዚቲቭ ነገሮች አሉ እና በህብረተሰቡ ውስጥም አዲስ ተስፋ እየተፈጠረ እንደሆነ ይታየኛል። እሺ አቶ ገዱ እዚህ ላይ እንግዲህ በመንግስት ኃላፊነቶች ውስጥ ለረጅም ጊዜ እንዳገለገለ ሰው በሶሪያ አሁን ኢትዮጵያ ውስጥ ያለውን መንግስታዊ ሁኔታ በተመለከተ ያለን አስተያየት ራሱ ሁኔታውን በትክክል ያገናዘበ ነው ወይ? ኢትዮጵያ ፌል ስቴት ናት የምንለው አሁን እየሆነ ካለ ውጪ ምን ሲሆን ነው? ለምሳሌ ሞቃዲሾ ላይ የሲያድ ባሬ መንግስት በስልጣን እያለ ግን በመላ ሶማሊያ ጦርነት ከተቀጣጠለበት የቅድመ ይፋ የሲያድ ባሬ ከሞቃዲሾ መኮብለል በፊት ከነበረው ጊዜ በምን ይለያል? ወይም ሶሪያ አሳድ ላይ ከመውደቁ በፊት ሶሪያ ላይ ከነበረው አጠቃላይ የመፍረስ ሂደት በምን ይለያል? በአይነቱ በተፈጥሮ የተለየ ቢሆንም ሊቢያ ላይ ከመሐመድ ቀዛፊ መውደቅ በፊት የነበረ ሁኔታ ከፍተኛ ትርምስ ያው ኔቶም ተቀላቅሎበት የነበረ ቢሆን ከዛ በምን ይለያል? እና አሁን ኢትዮጵያ ውስጥ ያለው ሁኔታ አንስተው ስለምታውቅ ነው ከዚህ በፊት ማነሳለህ ይሄን ጥያቄ በትክክል ካራክተራይዝ እያደረግነው ነው ወይ? አሁን ኢትዮጵያ ውስጥ ያለውን መንግስትና አገራዊ ሁኔታ ኢትዮጵያ ፌይል ስቴት ናት እንዳትባል የሚያደርግ ምን ነገር አለ? እንደ አብሮ ደግሞ በፖለቲካ ኃይሎች መካከል የሚጠበቀው ከዚህ በፊት ያልነበረ አዲስ አይነት መቀራረብና የመጣመር ፍላጎት ትመለከታለህ ወይ? እሱም በተመለከተ ያለህን ትዝብትና ሪኮሜንዴሽን እስቲ ያገረን። በጣም አመሰግናለሁ። እንግዲህ ኢትዮጵያ ሌሎቹ ሀገሮች የደረሰው ቀውስና በኢትዮጵያ ያለው ሁኔታ ምናልባት በተወሰነ ደረጃ የማግኒቲዩድ ልዩነት ካልሆነ በስተቀር ያን ያህል የጎላ ልዩነት አለው ብዬ ለመውሰድ እቸገራለሁ። በእኔ በኩል ለምንድን ነው የምለው? አሁን የኢትዮጵያ ማዕከላዊ መንግስት ክልሎቹን አያስተዳድራቸው ከሞላ ጎደል የአዲስ አበባ መንግስት ነው የሆነው ማለት ይቻላል። ሁለተኛ የፌዴራል ተቋማቱን በምንወስድበት ጊዜ እስካሁን ድረስ ከሞላ ጎደል በመከላከያ ኃይሉ ነው ብዙውን ነገር ለመቆጣጠር እየሰራ የነበር። አሁን ይሄ የመከላከያ ሰራዊት በጄኔራሎቹም አልፎ አልፎ እያመለጣቸውን ቢሆን ሲናገሩ እንደምንሰማው በከፍተኛ ሁኔታ ተሰላችቶ በጉልበትም በግድም እየገደሉ ቢሆን ማዋጋት ወደማይችሉበት ደረጃ እያደገ ይመስለኛል። ሌላ በብልጽግና ፓርቲ ውስጥ ከሞላ ጎደል ሰውየውን የሚያመልኩ የተወሰኑ ሰዎች አሁንም ያሉ ቢሆንም ከታች እስከ ላይ ድረስ ያለው መዋቅር ምናልባትም ከአገዛዙ ራሱን ለጥፋቱ ሁሉ ወደ ላይ ያሉት ሰዎች ተጠያቂ የሚያደርግበት ሁኔታ እየተፈጠረና ታማኝነቱ በከፍተኛ ሁኔታ እየቀነሰ የሄደበት ሁኔታ አለ። በፕራክቲስም በምናይበት ጊዜ አሁን የአማራ ክልልን ሁኔታ ብናገር የአማራ ክልል መንግስት መዋቅር ማለት ነው የጸጥታ ኃይሉ የመሳሰለው ከአብይ መንግስት ጋር መሰለፉ በራሱ ሆድ ነው ማለት በግልጽ በተለያየ መንገድ አማራን የመስበር አጀንዳ ይዞ እየተንቀሳቀሰ ባለበት ሁኔታ ከሱ ጋር ተሰልፎ መዋጋት በተለይ ይሄ የፋኖ እንቅስቃሴ ከተጀመረ በኋላ የሚያስገርሙ እንትኖች አሉት። ወደፊትም እኛም ለምን ብለን መጠየቅ ያለብን ነገሮች አሉ። ያሁኑ ግን አሁን ቀስ በቀስ ይሄ እየተነጠለ የመሄድ ሁኔታ አለ። ምናልባትም አሁንም ግንዛቤው ገና የሆነ ለዕለት ጉርሱ ምናምን አብሮ እዛው ተሰልፎ ማግኘትን እንዳማራጭ የወሰደ ወይም ደግሞ እንደው መካሪ ዘመድም የሌለው ኃይል ምናልባት እዛ ጋር እንትን በተግባር አሁን ጦርነቶች፣ ውጊያዎች በሚካሄዱበት ጊዜ እነዚህ ሰዎች የሚሞቱትን የሚያልቁትንም እንደ ሰው አይቆጥሯቸው። አክቹዋሊ መከላከያ ሰራዊትም እንደ ሰው ባይቆጥሩትም የበለጠ ደግሞ በአማራ መዋቅር ላይ ከፍተኛ የሆነ ጥላቻ አሁን አክቲቭ የሆነ ፋኖ አለ፣ ፖቴንሻል ፋኖ አድርጎ ነው መንግስት እንትን የሚላቸው የሚመለከተው ማለት። ስለዚህ ነገ ፋኖ የሚሆን ነው ብሎ እንደ እንትን አይቆጥሩም እና ከዚህ አንጻር መንግስት
በከፍተኛ ሁኔታ ይደግፉት ከነበሩት ኃይሎች በእጅጉ እየተዳከመ ያለበት ሁኔታ ነው ያለው። ኦንሊ ይሄ መንግስት ከሞተበት መቅበር ያልተቻለው የተቃዋሚ ኃይሎቹ የመተባበር ውስንነት የነበረ መሆኑ። አሁን ጥሩ ነገር የመጣው አቶ ልደቱም ካነሳው አኳያም ጨምረው ምንድነው በእኛ ፖለቲካ ባህል ሁሉም ለየራሱ በተናጠል አሸናፊ መሆንን ነው ፍላጎቱ የነበረው። በፋኖም ይሄ ይንጸባረቅ ነበር። በሌሎቹም ተቃዋሚዎች እንደዚህ አይነቱ ሁኔታዎች ነበር። በተናጠል ነው። አሁን እያንዳንዱ በተናጠል ሄዶ የትም መድረስ እንደማይችል አትሊስት በግንዛቤ ደረጃ እየያዘ ነው ማለት ይቻላል። አሁን የፋኖ መንፈስ ብንወስደው በየቦታው የነበሩት በየሪጅኖቹ በተናጠል በየራሳቸው የሆነ ታምር የሚፈጥሩ አድርገው የመመልከት ሁኔታ ነው። አሁን ይሄንን ተገንዝበውታል። ካልተባበሩ በስተቀር የትም መድረስ እንደማይችል ኖት ኦንሊ የአማራ ኃይሎች እርስ በርሳቸው መተባበር ብቻ አይደለም፣ ከትግራይም ከኦሮሞም ከሌሎቹ ኃይሎች ጋር መተባበር የግድ መሆኑን እየተገነዘቡ የሆነበት ሁኔታ። ሌላም ነገር አለ። ይሄ በትጥቅ ትግል የተደገፈው በትጥቅ ትግል እየተካሄደ ያለው ትግል በከተማው ካልተደገፈ በስተቀር በከተማው ህዝብ ንቅናቄ ካልተደገፈ በስተቀር አንደኛ አድካሚ ነው፣ አሰልች ነው፣ በሌላ መልኩ ደግሞ ጊዜው ወሳጅም ነው። ስለዚህ መተባበር የግድ የትጥቅ ትግሉ ከፖለቲካዊ ትግሉ ሰላማዊ ትግል የሚለው እንኳን ያተለደቱ አገላለጽ የራሱ እንትን ሊኖር ይችላል። አሁን ባለችው ኢትዮጵያ ሰላማዊ የሆነ ነገር ሊኖር አይችልም። ፖለቲካዊ የሆነው ትግል ከመሳሪያ ውጭ በሆነ የሚካሄደው ትግል አስፈላጊ መሆኑን የመገንዘብ ሁኔታ እያደገ ይመጣ ይመስለኛል። ስለዚህ እንዳልከው ጊዜ ከሰጠነው እነዚህ በተሟላ ሁኔታ ኮላፕስ ካደረጉት ሀገሮች ወደ እነሱ ደረጃ የሚሄድበት ሁኔታ ጥርጥር የለው። እኛ ፖለቲካችን አብዛኛው በኤሊቱ ላይ የችግሩ ዋነኛው መሰረት ያለው ከኤሊቱ ላይ ስለሆነ ወደ ህብረተሰቡ በኤሊቱ ልክ ባለው ደረጃ የርስ በርስ ቅራኔው ያልሰፋ በመሆኑና ለመንግስትነት ለስርዓት የኢትዮጵያ ህዝብ ያለው ተገዥነት ስቲል ተሟጦ ያላለቀ ከመሆኑ ጋር ተያይዞ እንዲሁ ደግሞ መፈራራትም በራሱ የፈጠረው ባላንስ ኑሮ ወደ ሌላ ቀውስ ውስጥ አልገባንም እንጂ ከሞላ ጎደል መንግስቱ ወድቋል። አሁን ያለቀለት መንግስት ነው። ይሄንን እያራዘም ነው ያለነው በተቃዋሚ ጎራ የተሰለፈው ነው ኃይሎች ነበር። አሁን ከዚህ አኳያ ግንዛቤ እየተያዘ መጥቷል። ይሄ ግንዛቤ አንድ ስቴፕ ወደፊት መውሰድ ይችላል የሚል አመለካከት አለ። በእኔም የበለጠ ባጽኖት ሰጥቼ መናገር የምፈልገው የወደፊቱ ተስፋ ያለው ከመተባበር ነው። ኢትዮጵያ ዳይቨርሲፋይድ የሆነ ብዙ ሃይማኖት፣ ብዙ ባህል፣ ቋንቋ ያላት ሀገር